እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት በቤርናባ የተደረገውን ጨዋታ እንመልከት። ማንቸስተር ሲቲ አሸንፏል። ይህንን ጉዳይ እናንሳው። የሪያል ማድሪድ አጀማመር ጥሩ ነበር፣ ግብን ማስቆጠር ችለው ነበረ። ነገር ግን ማንቸስተር ሲቲ ባስቆጠሯቸው 2 ግቦች አሸንፏል። በድጋሚ ፍጹም ቅጣት ምቱ እንዲሁ የሚያወዛግብ የፍጹም ቅጣት ምት ነው አይደለ? በሻምፒየንስ ሊግ የምንመለከታቸው ግን በጣም ስስም ይመስላል ንክኪ። ይህንን ጉዳይ እናንሳው። ልክ ነው። ትላንትና እንግዲህ ማንቸስተር ሲቲ ወደ ቤርናቤው ሄዶ 2-1 አሸንፏል። ኤርሊንግ ሃላንድ በመጨረሻ በቤርናቤው ጎል አስቆጥሯል። እስካሁን ድረስ ወደ ሳንቲያጎ ቤርናቤው የሄደ ጎል አያስቆጥርም ነበር። በተለይ በ2022-23 የውድድር ዘመን የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ላይ ከሩዲገር ጋር የነበረው ፍልሚያ፣ ሩዲገር እንዲያውም ጀማሪ አልነበረም። ያን ጊዜ ሪያል ማድሪድ የመጀመሪያ ተመራጭ ተከላካይም አልነበረም። ኤደር ሚሊታው ነበር በሱ ቦታ ይጫወት የነበረው እና ተቆጣጥሮት ነበር። የመልሱ ጨዋታ ላይ ሲቲ ፍጹም ዶሚናንት የነበረ ቢሆንም 4-0 ቢያሸንፍም ግን ደግሞ ጎል አላስቆጠረም ነበር። በእርግጥ ባለፈው የውድድር ዘመንም ከዛ በፊት በነበረው ሲዝንም ካልተሳሳትኩ ሲቲ ላይ ጎሎች ለሪያል ማድሪድ ላይ ጎሎች አስቆጥሮ ያውቃል። ለመጀመሪያ ጊዜ ነው በቤርናቤው ጎል ያስቆጠረውና ከጨዋታው በኋላ መቼስ ሪያል ማድሪድ በእንደዚህ ሁኔታ ውስጥም ቢሆን የሆነ የተለየ ፊሊንግ አለ። ቻምፒየንስ ሊግ በቤርናቤው ሪያል ማድሪድ ሲጫወት ታምር ነው እዚህ መጫወት እያለ ሲናገር ነበር ጨዋታው ካለቀ በኋላ። በጣም የተለየ ኤክስፒሪየንስ ነው ብሏል። የማሸነፊያውን የፍጹም ቅጣት ምት ጎል ያስቆጠረው ኤርሊንግ ሃላንድ ነው። ግን ትላንትና የሁለት አስደናቂ 9 ቁጥሮች ፍልሚያ ሊሆን ይችላል የሚል ግምት ነበር። በሪያል ማድሪድ በኩል የፎርሜሽን የሰው ለውጥ ያስከተለ ጉዳት ነው ኪሊያን ምባፔ የገጠመው። ተጠባባቂ ወንበር ላይ ነበር፣ ግን እንደማይሰለፍ ግልጽ ነበር። እንዲሁ ለፊር ፋክተር ይሆናል ተጠባባቂ ወንበር ላይ የተቀመጠው እንጂ የጣት ጉዳት ነበር። በኋላ የእግር ጉዳት ስለገጠመው የመጨረሻውን ልምምድ አልተሳተፈም እና ላይሰለፍ ይችላል እየተባለ ነበር። ስለዚህ የሁለት አስደናቂ አጥቂዎች ፍልሚያ የመሆኑ ነገር አበቃ ማለት ነው ምባፔ በጨዋታው ላይ ስላልነበር። ሃላንድ ግን በፍጹም ቅጣት ምትም ቢሆን ጎል አስቆጥሯል። በሪያል ማድሪድ በኩል ያው ብዙ ጉዳት አለ እንደምታውቂው። ስለዚህ በሜክሺፍት ፉልባክ ነው የተጫወቱት በፌዴ ቫልቬርዴ። እዛ ቦታ ላይ መጫወት አይፈልግም፣ እናውቃለን እንደማይፈልግ። ግን አሎንሶ ምርጫ ያለው አይመስለኝም። ትላንትና እሱን ከማሰለፍ ውጭ ሌላ አማራጭ አልነበረውም። ምክንያቱም በቀደም ኤደር ሚሊታው ደግሞ ተጎዳ፣ ትሬንት እና ካርቫሃል የሉም፣ ሌሎችም ብዙ ተጫዋቾች የሉትም በተከላካይ መስመሩ ላይ። መሀል ላይ ደግሞ እኔ ቴስቶስትሮን ይበዛል እላለሁ ሁለቱን አንድ ላይ ሲያጫውት አሴንሲዮንና አንቶኒዮ ሩዲገርን። በዓለም የክለቦች ዋንጫ ከፓሪስ ሳን ዠርመን ጋር ሲጫወቱ የነኑ ተመሳሳይ ነጥብ አንስቼ ነው። በሁለት ማቾ ሜን፣ አንዱም የተረጋጋ አይደለም አሴንሲዮም ሩዲገር። ለምሳሌ ቪዲችን ከፈርዲናንድ ጋር እንደማጣመር አይነት ነገር ሲሆን አንደኛው የተረጋጋ ነው ፈርዲናንድ፣ አንደኛው ተዋጊ ነው ቪዲች። ስለዚህ ሁለት የተለያየ ካራክተሪስቲክስ ያላቸውን ተጫዋቾች ማጣመር ማለት ነው። ምናልባት በእኛ ዘመን ለዚሁ የሚነጻጸር የመሀል ተከላካዮች ጥምረት የሳሊባና የጋብርኤል ይሆናል። ጋብርኤል ተዋጊ ነው፣ ተፋላሚ ነው፣ የአየር ላይ ኳሶችን ዶሚኔት የሚያደርገው ነው፣ ታክሎች የሚወርደው ነው። ሳሊባ ደግሞ የሰከነው የተረጋጋው ጨዋታ የሚያነባው እሳትና ውሃ መሆን አለበት። ሁለት እሳቶች ናቸው እነዚህ አንድ ላይ እና የሆነ መሪ ያጣል አንዳንድ ጊዜ። ምንም እንኳን ሩዲገር ከፍተኛ ልምድ ያለው ተጫዋች ቢሆንም ካሬራስ የግራ ፉልባክ ሆኖ ነው ጨዋታውን የጀመረው። ሴባዮስን አስጀምሮታል። አማካይ ቦታም ላይ ጉዳት አለ ብዙ ከማቪንጋን ጨምሮ። ስለዚህ ሴባዮስ ትላንት የመሰለፍ እድል አግኝቷል። 4-4-2 ነው እና በምባፔ መጎዳት የተነሳ ጋርሲያ ገብቷል። ጎንዛሎ ጋርሲያ በዓለም የክለቦች ዋንጫ ብዙ ጎሎች ያስቆጠረ የነበረው ተጫዋች እሱ ስለነበር፣ ስለዚህ በሁሉም ዲፓርትመንቶች ጉዳቶች በመኖራቸው የተነሳ ሻቢ አሎንሶ
ፎርሜሽንም የስትራክቸርም የፐርሶኔልም የሁሉንም ለውጦች ነው ያደረገው። በማንቸስተር ሲቲ በኩል ከሞላ ጎደል የጠበቅ ነው ይመስለኛል። ምርጡ ቡድኑን ይመስለኛል የተጠቀመው በዚህ ውድድር ዘመን። ምናልባት የሼርኪ አንዳንድ ጊዜ ሼርኪ ልታሰልፊ ይችላል፣ ልታሰልፊ በሱ ቦታ ቲጃኒ ሬንደርስ የሌላ ተጫዋች ሊገባ ይችላል። ከዛ በስተቀር ግን ሲቲ ከሞላ ጎደል የተሟላውን ቡድን ነው ይዞ የገባው። ምሳ እንዳነሳሹ ነው የመጀመሪያው 20-25 ደቂቃ የሲቲ ጎል እስኪቆጠር ድረስ ሪያል ማድሪድ የተሻለ ቡድን ነበር። እንዲያውም በሌሎቹ ጨዋታዎች ያልነበረ ኢነርጂ ያልነበረ የፕሬሲንግ ፍላጎት ያልነበረ ትጋት። በቀደም ደግሞ ከሴልታ ጨዋታ በኋላ ሲናገር እንደሰማ ነው 10 ከሆነን በኋላ አንድ ተጫዋች በቀይ ከወጣብን በኋላ መሮጥ ጀመርን አለ። ትላንትና ግን ከመነሻው ጀምሮ መሮጥ ጀምረው ነበር። የሮድሪጎ መሰለፍም ትልቅ ዜና ነበር። እሱን አላነሳሁትም። ብዙ አይሰለፍም እንደምታውቂው። ከተሰለፈም በግራ በኩል ለቪኒሽስ እንደ ሮቴሽን ተጫዋች ብቻ 10-15 ደቂቃ ብቻ እንደሚጫወት ተጫዋች ነው የሆነው። ቀኝ ላይ ሌሎች ተጫዋቾችን ነው የሚጠቀመው። መጀመሪያ አካባቢ ሲዝኑ ሲጀመር ፍራንክ ማስታንቱዋኖን ይጠቀም ነበር። ሌላ ጊዜ አርዳ ጉለርን፣ ሌላ ጊዜ ፌዴ ቫልቬርዴን፣ አንዳንድ ጊዜ አርዳ ጉለርን፣ የተለያዩ ተጫዋቾች በብራሂም ዲያዝን የተለያዩ ተጫዋቾች ይጠቀም ቆይቷል። ትላንትና ግን በሪያል ማድሪድ ውጤታማ በሆነበት ቦታ እሱ ባይመርጠውም ግን በሪያል ማድሪድ ውጤታማ በሆነበት የቀኝ ክንፍ ቦታ ነው ይሄ ተጫዋች የተጫወተው። ስለዚህም ትልቅ ለውጥ ነበር። ግን የሲቲ ጎል እስኪቆጠር ድረስ ማንቸስተር ሲቲ ሪያል ማድሪድ የተሻለ ቡድን ነበር እንዳልኩት፣ በኢንቴንሲቲ በኢነርጂ አደገኛ የጎል እድሎች በመፍጠር ጎል በማስቆጠር ብዙ ሙከራዎች በማድረግ በእነዚህ ሁሉ ነገሮች ጥሩ ነበር ጨዋታውን የጀመረው። ሆኖላቸው ፕሬስ ካደረጉ ነው ችግሩ ምንድነው? ሪያል ማድሪድ ለፕሬሲንግ የተሰራ ቡድን አይደለም። ስብስቡም ራሱ ወደ ሊቨርፑል አንድ ተጫዋች መታመጪ ከሆነ የፕሬሲንግ ተጫዋች ነው አይደለም ተብሎ ይታያል። ሪያል ማድሪድ ውስጥ ለእንደዚህ አይነት ታጫወት የሆነ የክለቡ ዲኤንኤ ተደርጎ የሚጠቀስ የሆነ አይነት ታጫወት ስለሌለ ተጫዋቾችን ፕሮፋይል የሚያደርጉበት መንገድ እንደዚህ እንደ ሊቨርፑል አይነት ወይም እንደ ሌሎች የአውሮፓ ቡድኖች መሆኑን አላቅም። አሎንሶ እንደዚህ አይነት አሰልጣኝ ነው። ስኳዱ እንደዚህ አይነት ስኳድ ነው ወይ አላቅም። በቀደም ሳነሳ እንደነበረው አሁን ትላንትና የመጀመሪያ 11ዱን ብታይ ካሬራስ ብቻ ነው አዲስ ተጫዋች እንጂ ያለፈው የውድድር ዘመን ቡድን ነው የአንቼሎቲ ቡድን። አንቼሎቲ ደግሞ የግድ በፕሬሲንግ መጫወት አለብኝ ብሎ ኢንሲስት የሚያደርጉ አይደሉም። ስለዚህ ስትራክቸሩ ችግር ይኖርበታል ፕሬስ ለማድረግ በሚሞክርበት ጊዜ ለዚህ አይነት ቡድን ለዚህ አይነት አጫወት የተሰራ ቡድን ባለመሆኑ የተነሳ ግን በኋላ ያደነቅኩት ለምሳሌ ማንቸስተር ሲቲ የመጀመሪያውን የሪያል ማድሪድን የፕሬሲንግ ጥረት ከተሻገረ በቢልድ አፕ ቶሎ ሪትሪት ያደርጉና በጣም ኮምፓክት የሆነ የ4-4-2 ቅርጽ ይይዛሉ። ጠለቅ ባለ ብሎክ ከዛ በፈጣን የመልሶ ማጥቃት ለመጫወት የሚሞክር ቡድን ደግሞ ይሆናል እና በሁለቱም መልክ ቡድኑ ግሩም ነበር። ሴንትራል ቦታዎችን በሚገባ ተቆጣጥሯል። ያው ሲቲ በቅርብ ጊዜ አስቸጋሪ የነበረው የ3-10 ቁጥሮችን ይጠቀማል ብዙዎቹ ጨዋታዎች ላይ 3-10 ቁጥር ባህሪ ያላቸውን ተጫዋቾች። ትላንትናም ከሞላ ጎደል እንደዛ ነበር። ምክንያቱም ሼርኪ ነበር፣ ፎደን ነበር፣ ቤርናርዶ ሲልቫ ነበር። ሶስቱም በሴንትራል ቦታዎች ላይ 10 ቁጥር ሆኖ መጫወት የሚችሉ ተጫዋቾች ናቸው። አሁን ሶስቱን ከተላለሁ ካልሽ በክንፍ በኩል ደግሞ እንደ ጀረሚ ዶኩ አይነት አስደናቂ ተጫዋች አለ። እሱ በ1v1 አተቋቋሚውም ስለዚህ አስቸጋሪ ነው። ኮምፓክት ልሆን ወይም እንደዚህ ትንሽ ስትራችድ ሆኜ ልከላከል ብሎ አንድ የመከላከል ቅርጽ ለመያዝ ያስቸግራል። ግን ይህንንም በሚገባ ተቋቁመውት ነበር። ለምሳሌ በቅርብ ጊዜ በጣም ጥሩ እየተጫወተ የነበረው ፎደን ትላንትና ትልቅ ተጽዕኖ አልነበረውም በጨዋታው ላይ እና የሪያል ማድሪድ ጎል ደግሞ ቅድም ያልኩት በጣም አስደናቂ ጎል ነበር። አንዳንድ ጊዜ ወደ ግራ ጨዋታውን ይወስዱትና እዛ ቦታ ላይ ኦቨርሎድ ይፈጥራሉ። ቢልዳፕ ወደ ግራ ይሆናል። ከዛ በቀኝ ክንፍ በኩል ሮድሪጎ አንድ ላንድ ከሪኮ ኦራይሊ ጋር ይገናኛል። ኒኮ ኦራይሊ ጎል አስቆጥሯል። የመጀመሪያ የማንቸስተር ሲቲ ጎሉ ነው በቻምፒየንስ ሊግ እና አራሳውም ብሏል በቤርናቤው ያስቆጠረው ጎል ስለሆነ። ግን በብዙ የጨዋታው ምዕራፍ ደግሞ ተቸግሮ ነበር። ምክንያቱም በተደጋጋሚ የእሱን ግራ ያገኘው ነበር። ያልተለመደ ነው ነገሩ። የቀኝ ክንፍ ተጫዋችን ቀኝ ላይ ማጫወት አሁን ብዙ የተለመደ አይደለም በፕሪሚየር ሊግ። አብዛኞቹን ቡድኖች ሳላ፣ ሳካ እያልሽ ብዙ የክንፍ ተጫዋቾችን ብትወስጂ በሌላም በአውሮፓ ትልልቅ ሊጎች ቢሆን በአብዛኛው የግራግር ተጫዋቾችን ነው ቀኝ ላይ አሰልጣኞች የሚያጫወቱት እና ወደ ውስጥ እየሰበረ የሚገባ እንጂ ወደ ባይ ላይኑ የሚሄድ አይደለም። የውጭኛውን መስመር የሚያጠቀው ፉልባክ ነው፣ ኦቨርላፕ የሚያደርገው ፉልባክ ነው ብዙ ጊዜ፣ ሁሌም ባይሆን። ሮድሪጎ ከዚህ ወጣ ይላል። የቀኝ እግር ተጫዋች ነው። ስለዚህ ሁልጊዜም ወይም በአብዛኛው የግራውን ፉልባክ ግራ ነው የሚያጠቀው ወይም የሪያል ማድሪድን ቀኝ ኮሪደሩ ነው ብዙ ጊዜ የሚያጠቀው እና
ከዚህ በፊት ከሚገጥማቸው ተጫዋቾችም የተለየ የሆነበት ይመስለኛል። ሁል ጊዜም በዛ በቀኝ በኩል ክፍት ቦታ ያገኝ ነበር። ጎሉም የተገኘው በዚያው መንገድ ነው። ጁድ ቤሊንጋም ነው ኳሱን የሰጠው። አስደናቂ አጨራረስ ነበር። አንዳንድ ትችቶች ዶናሩማ ላይ ሲቀርቡ አይቻለሁ፣ ግን ለረጅም ግብ ጠባቂ አስቸጋሪ ይመስለኛል። መሬት የያዘ ነው፣ ኃይል ነበረው፣ ጥግ ላይ የተመታ ነው እና ግሩም አጨራረስ ነበር። ጎሉን እንግዲህ ሲያስቆጥር ከማርች በኋላ ለመጀመሪያ ከ281 ቀን በኋላ ለመጀመሪያ ጊዜ ነው። በ32ኛ ጨዋታው ነው ጎል ያስቆጠረው። ያለፉት 31 ጨዋታዎች ላይ ሮድሪጎ ጎል አላስቆጠረም፣ ግን በኮንቴክስት መታየት ያለበት ይመስለኛል። አንደኛ ብዙዎቹን ጨዋታዎች አልጀመረም። በጣም አልፎ አልፎ የመጫወት እንግዲህ 5 ደቂቃ የተጫወተበትን ጨዋታ ነው አንድ ጨዋታ ብለን የምንቆጥረው። 31 ጨዋታ ስንል 5 ደቂቃ የተጫወተበትንም ጨዋታ እየጨመርን ማለት ነው። እና ደግሞ ለ10 ደቂቃ ለ15 ደቂቃም ተቀይሮ ሲገባ ውሳኔው አወዛጋቢ ይሆናል። ምክንያቱም ተቀይሮ የሚወጣው ቪኒሺየስ ስለነበር ብዙ የመሰለፍ እድል እያገኘ አልነበረም። ለነገሩ በደቂቃ ብዛት ካየሹ ብዙ ደቂቃ አልተጫወተም፣ ግን የኮንፊደንስ ቀውስ ውስጥ የነበረ ነው። በክረምቱ ወደ አርሰናል፣ ወደ ሊቨርፑል፣ አልፎ አልፎም ወደ ማንቸስተር ሲቲ፣ ወደ ፓሪስ ሳን ጀርማ ሲባል ነበር። ሪያል ማድሪድ ሊሸጠው ፈቃደኛ ነበር። ተጫዋቹ መልቀቅ ባለመፈለጉ ምክንያት ነው የቆየው እና ግን ጎሉ ከተቆጠረ በኋላ ደስታውን የገለጸበት መንገድ ግን ሲምቦሊክ ይመስለኛል። በቀጥታ ወደ ሻቢ አሎንሶ ሄዶ አሰልጣኙን አቅፎ ነው ደስታውን የገለጸው። ከጨዋታውም በኋላ ከሽንፈቱም በኋላ የሪያል ማድሪድ ተጫዋቾች ከጨዋታው በፊት ፌዴ ቫልቬርዴ ነው፣ ኦሬሊዮን ሹዋሜኒ፣ ከጨዋታው በኋላ ጁድ ቤሊንገም፣ ማርኳስ ራውል አሴንሲዮ ራሱ ብዙ የማይሰለፈው ለማኩረፍ በቂ ምክንያት ያለው በአሰልጣኙ ላይ ቅር ለመሰኘት በቂ ምክንያት ያለው ሮድሪጎ ጎሽ ሳይቀሩ ከአሰልጣኙ ጋር ነን እስከ ሞት ከአሰልጣኙ ጋር ነን ያለው አሴንሲዮ። እንዲያውም ግን ሮድሪጎም ቢሆን ሆን ብዬ ነው ያደረግኩት የእኛን ድጋፍ ይፈልግ ነበር ብሏል። እና ይህንን ሜንታሊቲውን ይህን የቡድን ሜንታሊቲውን ግን አደንቃለሁ። ተጫዋቾች ስለ ራሱ አጀንዳ ብቻ አልነበር የተጨነቀው ማለት ነው። እና ጎል ካስቆጠረ በኋላ ደስታውን የገለጸበት መንገድ አስደናቂ ነው። እና ሁሉም ነገር ለሪያል ማድሪድ ጥሩ እየሄደ የነበረበት ጊዜ ነው። አሁን የመጀመሪያ አጋማሽ ላይ 6 ሙከራ ነበር ያደረጉት እና የሲቲ ጎል ከመቆጠሩ በፊት 5ቱን ሞክረዋል። ከሲቲ የመጀመሪያ የኒኮ ኦራይሊ ጎል መቆጠር በኋላ ግን አንድ ተጨማሪ ጎል ብቻ ነው ያስቆጠሩት። እና ጎሎች የጨዋታን ሞመንተም ይቀይራሉ ሲባል ይህንን ማለታችን ነው። የጨዋታውን አጠቃላይ ስዕል ይቀይራሉ። ግን መጨረሻ ላይ የግለሰብ ስህተቶች ልንላቸው የምንችላቸው 2 አጋጣሚዎች ናቸው የጨዋታውን መልክ የቀየሩት። በነዛ ከ8 እስከ 10 ባለው ደቂቃ ውስጥ ሲቲ ጨዋታውን አሸነፈ። 2ቱ ትልልቅ ስህተቶች ደግሞ ከቡድኑ በጣም ኤክስፒሪየንስድ ከሆኑ ተጫዋቾች የተፈጠሩ ናቸው። አንደኛው ቲቦ ኩርቷ ነው። ለእኔ ከኪሊያን ምባፔ ጋር የሪያል ማድሪድ የዚህ ውድድር ዘመን ምርጡ ተጫዋች እሱ ነው። ልክ የሆነ ጊዜ የአሌክስ ፈርጉሰን ምክትል የነበሩት ካርሎስ ኬሮዥ የሪያል ማድሪድ አሰልጣኝ ሆኑና መጨረሻ ላይ ቫሌንሲያ ዋንጫውን በቤኔቴዝ አሰልጣኝነት ቀድሞ እስኪወስድባቸው ድረስ ሪያል ማድሪድ ሲዝኑን በሙሉ ይመራ ነበር። ግን አብዛኞቹ የዛ የጋላክቲኮ ትውልድ የዛ ስብስብ አባላት የነበሩ ተጫዋቾች ጥሩ ሲዝን እያሳለፉ አልነበርም። 2 ግለሰቦች ግን ያወጧቸው ነበር። አንደኛው አይከር ካሲያስ ነው። በእግር ኳስ ታሪክ ከምርጥ የአንድ ለአንድ ግብ ጠባቂዎች መካከል አንደኛው። አንድ ለአንድ አግኝታሽ ብዙ ጊዜ አታስቆጥሪበት። የሚገርም ችሎታ ነበረው። ፍሪ ፍሌክሶቹ ምኖቹ የሚያስገርሙ ነበሩ። ከፊቱ ሮናልዶ ነበር፣ ሮናልዶ ናዛሪዮ። መጨረሻ ላይ ግን ቡድን ባለመሆኑ የተነሳ በጥቂት ግለሰቦች ላይ ዲፔንደንት በመሆኑ የተነሳ የቤኒቴዝ ቫሌንሲያ የላሊጋው ሻምፒዮን ሆነ። በዛ ዓመት የዩኤፋ ካፕ አሸናፊም እንደነበሩ አስታውሳለሁ። ይሄኛው ቡድን ተመሳሳይ ነገር አለው። አብዛኞቹ ተጫዋቾች ጥሩ ፐርፎርም እያደረጉ አይደለም። 2 ድንቅ ብቃት እያሳዩ ያሉ ተጫዋቾች ግን አሉ፣ ኮርቷና ምባፔ። ኮርቷ ግን ትላንትና በትልቅ ጨዋታ ያልተለመደ አይነት ስህተት ሰራ። ጎሉ ሲቆጠር ምናልባት ጥቂት ዲፍሌክሽን ነበረው ይሆናል የኦሽኮ ግቫርዲዮል ሲገጨው፣ ግን በሱ ደረጃ ያለ ግብ ጠባቂ እንዲያድነው መጠብቀው አይነት ሙከራን የነበረው እሱ የተፋውን መጥፋትም አልለውም። በስርዓት ሊይዘው ያልቻለውን ኳስ ነው ሲመለስ ኒኮ ኦራይሊ ባዶ መረብ ላይ ጎሉን ያስቆጠረው እና ያቺ ቅጽበት የጨዋታው የጥፋት ነጥብ ነበረች። ጎል መቆጠሩ ብቻ ሳይሆን በጨዋታ ውስጥ የነበረውን የሪያል ማድሪድን ሞመንተምም ያለዘበ ቅጽበት ነበር ማለት ይቻላል። ከዚያ በኋላ ነው ሲቲ የመጀመሪያ አጋማሽ እስኪያበቃ ድረስ እና ሁለተኛው አጋማሽም ከተጀመረ በኋላ ጨዋታውን ዶሚኔት ያደረገው። በዛ 10 ደቂቃ ውስጥ ነው ግን የጨዋታውን የማሸነፊያ ጎሎች ያገኘው በ10 ደቂቃ ልዩነት። ሁለተኛው ስህተት ሌላ የግለሰብ ስህተት ነው። አንቶኒዮ ሩዲገር ነው። ሩዲገርን በተመለከተ በጣም ጥሩ ተከላካይ መሆኑ ጥያቄ ያለው አይመስለኝም። ከራሞስ በኋላ የሪያል ማድሪድ የተከላካይ መስመር ካራክተር ይጎድለው ነበር። በጣም ጠንካራ ካራክተር ነው እንደሚታወቀው። ግን ከዚህ ሲዝን በኋላ በሪያል ማድሪድ ከቆየ ገረማለሁ እኔ።
አንቶኒዮ ሩዲገር እኔ በእድሜ ገፍቷል። ሁለተኛ ብዙ ጉዳት ያስቸግረዋል። ሶስተኛው ፐርፎርማንሱ ጥሩ አይደለም። አሁን ትላንትና የፍጹም ቅጣት ምት ሳጥን ውስጥ ሃላንድ ላይ ጥፋት ሰርቶ የፍጹም ቅጣት ምት ተሰጠ። መጀመሪያ የፍጹም ቅጣት ምት አልተሰጠም። እንዳየሽው ክሌሞን ቱርፓ የሚባሉት ፈረንሳይ አርቢትር ናቸው ትላንትና ጨዋታውን የመሩት። ግን በቪአር ቅድም ስለ ቻምፒየንስ ሊግ ዳኝነት ስናነሳ እንዲህ አይነት የፍጹም ቅጣት ምቶች ይሰጣሉ፣ ግልጽ ነው። ያንን ፉቴጅ ካዩ በኋላ ጊዜም አልወሰዱም። ለነገሩ ወዲያው አዩት፣ መጥተው የፍጹም ቅጣት ምት ሰጡ። ልትከራከሪበት ትችላለች፣ ግን በቀደም ባስቶኒ ነው የበለጠ ያ ነገር እንዲሆን ያደረገው የፍጹም ቅጣት ምቱ እንዲሰጥ ያደረገው ስል እንደነበረው ትናንትና ሩዲገር መጠየቅ ያለበት ይመስለኛል። እዚህ ላይ አሁን ቴስቶስትሮን ይበዛል አንዳንድ ጊዜ፣ በቃ ይሄ ጀብደኛ መከላከል ይበዛል። የተረጋጋ ስክነት የሚፈልግበት ጊዜ ላይ ነው እንዲህ አይነት ውሳኔዎች የሚወሰነው እና የፍጹም ቅጣት ምት ሰጡ። አርሊንግ ሃላንድ ሁለተኛውን ጎል አስቆጠረ። የጨዋታ ሞመንተም፣ የስነ ልቦና ሺፍት፣ እነዛ ሁሉ ነገሮች በዛ ቅጽበት በሁለት በቡድኑ ሲኒየር አባላት 30ዎቹን ባለፉ ብዙ ባዩ ተጫዋቾች የግለሰብ ስህተቶች ምክንያት ነው የጨዋታው መልክ የተቀየረው። ጓርዲዮላ ለምሳሌ ቡድኔ ትላንትና አስደናቂ ነበር አላለም። አሁን ማርች ላይ ተመልሰን የምንመጣ ከሆነ እንደ ዛሬው ከተጫወተን ተስፋ የለንም አለ። ወይም እንደ ዛሬው ከፔዤ ጋር የምንገናኝ ከሆነ የወቅቱ የአውሮፓ ቻምፒየንስ ሊግ አሸናፊ በእንደዚህ አይነት ፐርፎርማንስ የምናገኘው ከሆነ ቡድናችንን በማርች ተስፋ የለንም፣ ግን እንሻሻላለን እርግጠኛ ነኝ ብሏል። እሱ ራሱ በጣም የረካበት ፐርፎርማንስ አይደል። እንደ ፐርፎርማንስ ምንድነው ጥሩ የተጫወቱበት የጨዋታው ምዕራፍ ነበር፣ ግን ሲቲን ወደ ጨዋታው የጋበዘው የግለሰቦች ስህተት ነው፣ ወደ ጨዋታው የመለሰው የግለሰቦች ስህተት ነው እንጂ እስከ መጀመሪያው ጎል ድረስ በንጽጽር ሪያል ማድሪድ የተሻለ ቡድን ነበር። ግን በኋላ ከዚህም በላይ ሰፍቶ ሊወጣ ይችል ነበር። ሪያል ማድሪድ ፋይቲንግ ቻንስ እንዳይኖረው ሊሆን ይችል ነበር። ምክንያቱም እረፍት ከመውጣታቸው በፊት ሲቲ 3ኛ ጎል ለማስቆጠር ተቃርቦ ነበር። ሃላንድ ራሱ አስደናቂ ሙከራ ነበረው። ክሷል ልንለው እንችላለን ቲቦ ኩርቷን። ያው የተመለሰውን ኳስ ራያን ሼርኪ ከጠባብ አንግል በቀኝ እግሩ ነበር የሞከረው። እንደገና ያንን ሙከራ በሰከንዶች ልዩነት ሁለት ግሩም ሙከራዎችን አድኗል። ግን 3ኛ ጎል ሊቆጠር ተቃርቦ ነበር። ሁለቱ አጋማሽም ሲጀመር እንደዚሁ የሲቲ ብልጫ ቀጥሎ ነበር። በነገራችን ላይ ኤርሊንግ ሃላንድ ትላንትና ሃላንድን እንደ ተጫዋች በሁለት በሆነ ሀረግ ግለጽ ብባል የምገልጸው ጥቂት ጊዜ ብቻ ኳስ የሚነካ ግን ብዙ ጎል የሚያስቆጥር አይነት ተጫዋች ነው። ይህንን ትላንት አሳይቷል። በጨዋታ ውስጥ ለምሳሌ ትላንት ቢሰለፍ ኖሮ እምባፔ ሌላ አይነት ተጫዋች ነው። መታገስ የሚችል አይመስለኝም ኳስ ረጅም ደቂቃ ሳይነካ መቆየትን፣ ትግስት ያለው አይመስለኝም ያንን ማድረግ። ሃላንድ ግን መታገስ ይችላል፣ ኳስ ሳይነካ መቆየት ይችላል፣ ረጅም ደቂቃ መታገስ ይችላል። 6 ጊዜ ብቻ ነው በመጀመሪያ አጋማሽ ኳስ የነካው፣ 6 ጊዜ ብቻ። የፍጹም ቅጣት ምት የመታበትን ቅጽበት ጨምሮ ማለት ነው። ፍጹም ቅጣት ምቱ እሱ ላይ በተሰራ ጥፋት የተገኘ ነው። ከዛ ሁለቱ ግን ሙከራዎች ናቸው። 6 ጊዜ ብቻ ነው ግን ኳስ የነካው። ኳስ ከነካም የተጋጣሚ ቡድን ሳጥን ውስጥ ነው ኳስ የሚነካው እና የሚገርም ኤፊሽንሲ ነው ያለው። የሃላንድ የኳስ ተጫዋችነት ታሪክ በሙሉ መጀመሪያም ወደ ሲቲ ሲመጣ የነበረው ፍርሃት እኮ ጓርዲዮላ ሐሰተኛ 9 ቁጥሮችን ሲጠቀም የኖረ አሰልጣኝ ነው። ሜሲን አይነት ተጫዋች፣ በሲቲ ደግሞ የተለያዩ ተጫዋቾችን ጉንዶዋንን፣ ቤርናርዶ ሲልቫን፣ ፎደንን፣ ደብሮይነን፣ ስተርሊንግን፣ ጄሱስን አይነት ተጫዋቾች። ኢቨን አጉዌሮ የሎ ተች አጥቂ አይደለም፣ ብዙ በጨዋታ ውስጥ የሚሳተፍ አይነት ተጫዋች ነው እና እንደዚህ በአጠቃላይ ሲቲ ቢልድ አፕ ውስጥ የፖሴሽን ምዕራፍ ውስጥ የማይሳተፍ ተጫዋች ለጓርዲዮላ ይሆናል ወይ የሚል ጥያቄ ነበረው። ለዚህ ነው በዛ ዘመን በአውሮፓ እሱ በፈረመበት ጊዜ ምርጥ የነበሩት እንደ ቤንዜማ፣ ሌቫንዶቭስኪ አይነት ተጫዋቾች። ሌቫንዶቭስኪ ከሃላንድ ጋር በስታይል የሚቀራረብ ተጫዋች ቢሆንም ግን ለሲቲ እንዴት ይሆናል የሚል ጥያቄ ተነስቶ የነበረው በዚህ ምክንያት ነው። ግን መንገዱ ተገኘ። የሚገርም ነው። ያንኑ ኤፊሽንሲ ቀጠለ። የግድ ጨዋታ ውስጥ መሳተፍ አይጠበቅበትም። ፓስ በማድረግ ብዙ ታች በመንካት በቢልድ አፕ ውስጥ በመሳተፍ ምናምን ሜዳ ውስጥ የገባበትን አላማ ግን በሚገባ ሰርቶ ይወጣል። ብዙ መንካት አይጠበቅበትም። ምን እያየው አሁን ሁለቱም ምን ሌሉት እያልኩ ነበር ጨዋታ ውስጥ ኤምባፔ የለም ስላልነበር፣ ግን ሃላንድም የለም። ግን ዩዥሊ ሃላንድ እንደዛ ነው የሚጫወተው እና ኖቲስ አታረጊውም በጨዋታ ውስጥ። እኔ አደገኛ የሚያደርገው እሱ ነው። እነሱ እንደሚሉት ካልም ቢፎር ስቶርም የሚሉት ነገር አለ። ማዕበሉ ከመምጣቱ በፊት ያለ ጸጥታ ያዘናጋሻል ጸጥ ማለቱ። ምክንያቱም ድንገት የሚመጣ አይነት ሻርክ አታክ ነው የሃላንድ አጫወት እና ትላንትና የመጀመሪያ አጋማሽ ላይ ጨዋታ አታዩም፣ በቃ ኖቲስ አታረጊውም ምናምን። ግን መጨረሻ ላይ ሲያበቃ የመጀመሪያ አጋማሽ ሲቲ እየመራ የነበረው በሱ ላይ በተሰራ የፍጹም ቅጣት ምት በተሰጠ የፍጹም ቅጣት ምት ጎል
በጣም ኢምፓክትፉል በሆኑ የጨዋታው ምዕራፎች ላይ ደግሞ አደገኛ ይሆናል። ግን ያ ጎል እንዴት የጨዋታው መልክ እንደቀየረው የምታውቂው 35ኛው ደቂቃ ድረስ ሪያል ማድሪድ 5 ሙከራ ነበር ያደረገው። ከረፍት በኋላ በተቀሩት 10 ደቂቃዎች ግን 1 ሙከራ ብቻ ነው የጨመረው። የጨዋታው ሞመንተም በሙሉ ቀይሮታል። መጀመሪያ ሪያል ማድሪድ የመጀመሪያው 35 ደቂቃ 5 ሙከራ አደረገ። ሲቲ ምንም ሙከራ አላደረገም ከጎሉ በፊት። ከዚያ በኋላ የተቀጠሉትን 5 ሙከራዎች ደግሞ ሲቲ ነው ያደረገው። ስለዚህ የጨዋታውን መልክ የቀየረው ቅጽበት ያ የመጀመሪያው የኢንዲቪጁዋል ስህተት ነው። ሪያል ማድሪድ ደግሞ ያንን አፎርድ የሚያደርግ አይመስለኝም በዚህ ጊዜ። ግን ትልልቆቹ የበለጠ ልምድ ያላቸው ተጫዋቾች ናቸው እንደዚህ አይነት ስህተቶች የሰሩት። ሁለተኛው አጋማሽም እንደተጀመረ ቀጥሎ ጎል የሚቆጠር ከሆነ ሲቲ ነበር ጎል ያስቆጠር የነበረው። በጣም የጠሩ ግልጽ የጎል እድሎችን እየፈጠረ ነበር ማለት ባይቻልም፣ ግን አንዳንድ የጎል እድሎች የፈጠረው ማንቸስተር ሲቲ ነበር። ከዛ ግን በብዙዎቹ ትልቅ ጨዋታዎች ላይ እኔ እንግዲህ አሁን አንዳንድ ሰዎች የሚሉት የፔፕ ላይንደርስ መምጣት ተከትሎ የማንቸስተር ሲቲ የፕሬሲንግ አጫወት ተቀይሯል እና ኢንቴንስ ነው ለተወሰኑ ደቂቃዎች፣ ለ90 ደቂቃ ግን መቆየት አይችልም። ለ90 ደቂቃ ፕሬስ ማድረግ የሚችል ቡድን የለም በተመሳሳይ የኢንቴንሲቲ ግለት። ግን ሲቲ 1 ሰዓት ገደማ ምናምን ፕሬስ ማድረግ የሚችል ቡድን ነበር። አሁን ምናልባት ያንን ማድረግ ስለማይችል እንደሆነ ኤነርጂ ያለቀ ስለሚሄድ ይሁን ወይ በጨዋታ ማኔጅመንት ምክንያት ይሁን ከመራ በኋላ በአብዛኛው ኳስ ለባላጋራ ቡድን መስጠት ባለፈው ከፉልሃም ጋር አይተናል። ግን ብዙ ጨዋታዎች መጥቀስ ይችላሉ። ከአርሰናል ጋርም ከመራ በኋላ ከብራይተንም ጋር ከመራ በኋላ ሌሎችም ጨዋታዎች ላይ ከመራ በኋላ የበለጠ ጠለቅ ባለ ብሎክና በትራንዚሽን ለመጫወት ይሞክራል። ምናልባት ለዚህ የሚስማሙ ተጫዋቾች ስላሉት ሊሆን ይችላል። ዶኩ ለዛ የሚስማማ ተጫዋች ነው። ተቀይሮ የገባው ሳቪኞ ለዛ የሚስማማ ተጫዋች ነው። ኦስካር ቦብ፣ ሃላንድ፣ ሌሎቹም ተጫዋቾች ለትራንዚሽን እግር ኳስ የሚስማሙ ተጫዋቾች ናቸው። በእቅድ ሊሆን ይችላል አላቅም። አሁን ለእኔ ችግር የሚሆነው በቀደም ከፉልሃም ጨዋታ በኋላ እንዳነሳሁት ቡድኑ ግን በእንደዚህ አይነት ዴኒ የተገነባ ቡድን አይደለም። ሳጥን እንዲከላከል ሆኖ የተሰራ ቡድን አይደለም። ስለዚህ ሲቲ ሲከላከል በተለይ ጠለቅ ባለ ብሎክ ትፈሪያለሽ። እኔ ማቀው የጓርዲዮላ ቡድን በተጋጣሚ የሜዳ አጋማሽ ውስጥ ሲከላከል እዛው ግብ ጠባቂውን ፕሬስ ሲያደርግ ነው፣ እዛው አፍኖ ሲያስቀር ነው። ይሄኛው አንድ መንገድ ነው፣ ለብዙ አሰልጣኞች የሰራ መንገድ ነው፣ ለብዙ ትልልቅ አሰልጣኞች፣ ለካፔሎ፣ ለሞሪኞ፣ ለሌሎች አሰልጣኞች። ሲቲ ግን ለዛ አይነት እግር ኳስ የተሰራ ቡድን መሆኑን እርግጠኛ አይደለሁም። ስለዚህ ሲከላከሉ ድክመቶች አሉባቸው፣ የመከላከል ድክመቶች እና ሪያል ማድሪድ በመጨረሻው ጊዜው እየገፋ በሄደ ቁጥር ምንድነው ለሲቲ አንድ የነበረው ትልቅ አድቫንቴጅ ጥሩ አውትሌቶች ነበሩት። ለምሳሌ ሼርኪ ወጣ። እኔ ሼርኪ ለትራንዚሽን እግር ኳስ ይሆናል፣ ግን የበለጠ ኢፌክቲቭ የሚሆነው ዘለግ ላለ ጊዜ ኳስ ይዘሽ የምትቆይ ከሆነ ነው። በጠባብ ቦታ ግሩም ነው፣ 1-2 መጫወት ይችላል። በቀደም እንዳየነው ፔፕ ብዙ ባይወደውም ራቦናውን፣ ግን እንደዚህ አይነት ቴክኒካዊ ብቃት ያለው ተጫዋች ነው። የመጨረሻ ኳስ ማቀበል ይችላል፣ በሁለቱም እግሩ መጫወት ይችላል። በ1-2 በጣም ጥሩ ነው። እንደዚህ ግን ሰፊ ስፔስ እንዲያጠቃ ከፈለግሽ የበለጠ ፈጣን ተጫዋቾች እንደ ዶኩ እና እንደ ሳቪኞ አይነት ተጫዋቾች ያስፈልጋሉ። ዶኩ ሙሉ ጨዋታውን አስደናቂ ነበር፣ ለሱ የሚስማማ ጨዋታ ነበር። ፌዴሪኮ ቫልቬርዴ ሊቆጣጠረው በጣም ቸግሮት ነበር። አጭር ነው፣ ፈጣን ነው እና ደግሞ ትላንትና የሪያል ማድሪድን 4-4-2 ኮምፓክት የበለጠ ለመለጠጥ ወደ ለቀኝ እግር ተጫዋች ብዙ የሚስማማ መሆኑን አላቅም፣ ግን የበለጠ ተች ላይኗ ላይ ነበር ይጫወት የነበረው። ምክንያቱም የቀኝ እግር ተጫዋች አይደል፣ ስለዚህ ያጠበበ እንዲገባ ነው የምትጠብቂው፣ ወደ ውስጥ እየሰበረ እንዲገባ ነው የምትጠብቂው፣ ኒኮ ራይሊን ኦቨርላፕ እንዲያደርግ ከውጭ በኩል እንዲመጣ የምትጠብቂው። ግን ዶኩ በዲዛይን ይመስላል በጓርዲዮላ ዲዛይን የበለጠ የውጭውን መስመር ይዞ እንዲቆይ ነው የተደረገው። ሪያል ማድሪድን እንደዚህ እንዲበትን እንዲዘረዝር ማለት ነው። ያንን ማድረግ ይችላል፣ ግን ብዙ ጊዜም ለቫልቬርዴም ለማገዝ ለሚመጣውም ተጫዋች ለመቆጣጠር በጣም አስቸጋሪ ነበር። ከዛ የመጨረሻው 20 ደቂቃ ላይ ደግሞ እንደዚህ አይነት ለጨዋታ ማኔጅመንትና ፋታ ለማግኘት የማጥቃት መሳሪያም ነው፣ ግን በጣም ግሩም አውትሌትም ሳቪኞ። አሁን በኋላ የገባኝ ነገር ሳቪኞ በቶማስ ፍራንክ ይፈልግ ነበር። ክረምት ላይ እንደምታውቀው ወደ ቶተናም ሊሄድ ነበር እንደምናስታውሰው። ምናልባት በቶተናም ጥሩ ሊጫወት ይችል ነበር ማለት ነው እንድል አደረገኝ። ምክንያቱም የበለጠ የሰፊ ስፔስ አጥቂ ነው እሱ ደግሞ ሰፊ ስፔስ የሚያገኙ። አሁን ትናንትና እኔ ሌላ አይነት ተጫዋች ነው የመጨረሻው 20 ደቂቃ። በሲቲ ደጋፊዎች ብዙ ቅሬታ እንዳለ አውቃለሁ ሳቪኞን በተመለከተ። አሁን ባለፈው የፒኤስቪ ጨዋታ ላይም በሌሎችም ጨዋታዎች እሱ በሚገባበት ጊዜ ውጤታማ አይደለም ብቻ ሳይሆን ብዙ ቴክኒካዊ ህጻጾች ታገኝበታለች። ግን ሰፊ ስፔስ ካለ ግን ይሆናል እና ትላንትና በዛ 20 ደቂቃ ውስጥ ብቻ በጣም አደገኛ ሩጫዎች ያደርግ ነበር። አሁን እዚህ ጋር እንደ እነሱ እንደሚሉት እንደ ፕሬሸር ሪሊቨር ነገር ሪያል ማድሪድ በጣም ጫና እየፈጠረ
ያቻነቱን ጎል ለማስቆጠር እየሞከረ አሎንሶም ከቤንቹ ላይ ጎንዛሎ ጋርሲያን አወጣ፣ ግን ኤንድሪክን ብራሂም ዲያዝን ያሉትን የማጥቃት መሳሪያዎች ሊጠቀም የጨዋታውን ውጤት ለመቀየር ይሞክር በነበረበት ሪያል ማድሪድ ብዙ ሪስክ ይወስድ በነበረበት ጊዜ ብዙ ከጀርባ የሚተዋቸው ቦታዎች ነበሩና ይህንን አይነት ሰፊ ስፔስ ለማጥቃት ደግሞ ሳቪኞ በጣም ሁነኛ መሳሪያ ነው። እሱ ነው የገባኝ። ሲቲ በተለያየ መንገድ መጫወት ይችላል። እኔ ሎ ብሎክ ሲጫወት ብዙ ባይጥመኝ ወይ ጠለቅ ባለ ብሎክ ሲጫወት አስተማማኝ ባይመስለኝም ምናልባት እየሰሩበት ሲሄዱ ሊሆን ይችላል፣ ግን ለጊዜው እንደዛ አልሆነም እና በኋላ ተጨማሪ ጎል ሳይቆጠር ቀረ። ግን የሪያል ማድሪድ ተጫዋቾች እድሎች ፈጥረው ነበር። ለምሳሌ ኤንድሪክ ብረት መልሶበታል። ጁድ ቤሊንጋም 1-2 ደህና አጋጣሚዎች አባክኗል። ቪኒሽስ 1-2 ደህና አጋጣሚዎች አባክኗል። ለቪኒሽስ ትልቅ ምሽት ነበር ትላንትና። ከስንት ጊዜ በኋላ ምባፔ የሌለበት ስትራክቸሩም የአንቼሎቲ ቡድን በአንዳንድ ትልልቅ ጨዋታዎች ይከተለው የነበረ ቪኒሽስን ማዕከል ያደረጋቸዋት በነበረበት ጊዜ የነበረ ሴታፕ ነው። የቪኒሽስ ፎርም በጣም አሳሳቢ ይመስለኛል። እኔ አትንኩኝ ለማለት የሚሆን ምርጥ ብቃት ላይ አለ ብዬ አላምንም። ማለት 90 ደቂቃ እያንዳንዱን ጨዋታ ጀምሬ መጨረስ አለብኝ የሚል ለባሎንዶር አሸናፊ ሊሆን በተቃረበበት ጊዜ ብዙ ሰው እንደሚለውም የባሎንዶር ሽልማትን ምናልባት ማሸነፍ ዲዘርቭ ያደርግ በነበረበት ጊዜ ዲዘርቭን ባያደርግ ሁለተኝነት ትልቅ ሰክሰስ ነው። ግን ያ የቻምፒየንስ ሊግ ሲዝን የሱ የቻምፒየንስ ሊግ ሲዝን ነበር። እዛ ፎርም ላይ ብትሆኚ ልክ ነው ለምን 1 ደቂቃ ተቀይሬ ይወጣል ልትይ ትችላለሽ። አሁን ያለበት ፎርም ጥሩ አይደለም። ለማንም ለሚያይ ሰው ግልጽ ነው። ትላንትና እኔ ጨዋታውን አልደግፍም። የሪያል ማድሪድ ደጋፊዎች ሲጮህበት ነው የጨረሰው ጨዋታውን። የሪያል ማድሪድ ደጋፊዎች ትላንትና ሲጮህበት ነበር ቪኒሽስ ላይ፣ በተለይ ሁለተኛ አጋማሽ ላይ አንድ ግልጽ ፓስ ካበላሸ በኋላ እና ሲጫወትም ምን አይነት እምነት አለኝ ቪኒሽስን በተመለከተ የሚገርም የተፈጥሮ ኃይል ነው፣ ፈጣን ነው፣ ድሪብለር ነው ምናምን። ግን ሴሬብራል ተጫዋች ግን አይደለም። ብዙ ጊዜ እያሰበ የሚጫወት አይመስለኝም። ኢንስቲንክቲቭ ነው ነገሩ በሙሉ። ብዙ ተጫዋቾች እንደዛ ናቸው፣ ኤክስፕሎሲቭ ተጫዋቾች። ግን ለምሳሌ ምባፔ ጊዜ ወስዳል አንዳንድ ጊዜ ውሳኔዎች ላይ ፓሶች ላይ የበለጠ እንትን ይላል እና ቪኒሽስ ያ ኤክስፕሎዥኑን ውጤታማ መሆን ካልቻለ እኔ እንጃ። እና ደግሞ ልሽ አሁን የአቲቲዩድ ሁሌ ጭንቅላት ላይ የሚመጣው የሚያሳየው አቲቲዩድ ነው። አንዳንድ ጊዜ የሲዝኑ የጥፋት ነጥብ ነው ደግሞ እሱ በሱና በአሰልጣኙና በሪያል ማድሪድ መልበሻ ክፍል መካከል ያለው ግንኙነት መታጠፍ የጀመረበት ቅጽበት ያ ቅጽበት ነው። ለዚህ ነው ሪያል ማድሪድን ቅድመ ክላሲኮ ድህረ ክላሲኮ ምናምን ብለሽ መክፈል የምትችል የሪያል ማድሪድን ሲዝን በጣም ቁልፍ ነጥብ ነበር። ከዛ ጨዋታ በኋላ መወራት የነበረበት ስለ ሪያል ማድሪድ ግሩም ፐርፎርማንስ፣ ታክቲካሊ ግሩም ፐርፎርማንስ የነበረ ነው። የአሰልጣኙም ስራ፣ የራሱ የቪኒሽስን ፐርፎርማንስ፣ የኤምባፔ የሌሎቹም የሁሉም ተጫዋቾች ፐርፎርማንስ ጥሩ የነበረበት። ከዛ ጨዋታ በኋላ ተከታታይ የመጡት ቀናት ላይ አጀንዳ የነበረው ግን ኤል ክላሲኮን የሚያክል ጨዋታ ማሸነፋቸው ተረስቶ ላሊጋውን በ5 ነጥብ መምራታቸው ተረስቶ ወሬው ሁሉ የነበረው በቪኒሽስ እና በሻቢ አሎንሶ መካከል ስለነበረው ነገር ነው። ወሳኝ የጥፋት ነጥብ ነው። ቅር ሊሰኝ ይችላል ተጫዋች፣ ያ ታንትረም ግን አያስፈልግም ነበር። እንደ ፎርም ግን ኦኬ፣ እዛ ጨዋታ ላይ ጥሩ እየተጫወተ ስለነበር ተቀይሮ በመውጣቱ ቅር ተሰኘ። አንድ ነገር ነው እሱ። እንደ ሲዝን ግን ጥሩ ሲዝን አይደለም። ይሄ ብቻ ሳይሆን ለምንም ጥሩ ሲዝን አልነበረም ለቪኒሽስ። ምንም አትንኩኝ ለማለት 5 ደቂቃም ሲቀረው ተቀይሮ መውጣት የለብኝም ለማለት በቂ ምክንያት የሆነ ፎርም ግን እያሳየ አይደለም። አሁን ምባፔ ቢል እረዳለሁ። ለምሳሌ ዋይ በቃ አሁን ጥሩ ነው፣ በቃ ጥሩ ፎርም ላይ ነው ያለሁት፣ ብረትን እንደ ጋለ መቀጥቀጥ ነው አሁን ግይ ያለው እኔ እና የነካሁት ሁሉ ወደ ወርቅነት ይቀየራል ብሎ ሊያምን ይችላል። 25 ጎል አስቆጥሯል። አሁን የሚገርም የውድድር ዘመን ነው እያሳለፈ ያለው። ምንም አትንኩኝ ለማለት ግን የሳላህ አይነት ክስተት ይሆናል። አሁን ሳላህ ጥሩ ፐርፎርም እያደረገ 20 ጌም ተሰጠው እና 20 ጌም ላይ አስደናቂ ተጫዋች ቢሆንም ታሪካዊ ተጫዋች ቢሆንም ጥሩ ፎርም ላይ አልነበረም። አትንኩኝ ለማለት የሚሆን አይመስለኝም። ያውም የሳላህ አይነት ድራስቲክ የሆነ ነገር አልተወሰደበትም። ቪኒሽስ እኮ ይጫወታል ሁልጊዜ እና የትላንትናው ለሱ ትልቅ ጌም ነበር። አሁንም በጣም ሬሌቨንት የማጥቃት ተጫዋች መሆኑን ለማሳየት ትልቅ አጋጣሚ ነበር። እኔ እንዳመለጠ አጋጣሚ ነው የምቆጥረው ለሱ። ጨዋታውን መወሰን ይችል ነበር ምባፔ ስላልነበር ትላንትና እና አሁን እኔ ነኝ ሰውየው ለማለት የሚሆን እድል ነበረው። ግን እንዳነሳሁት ያ የመጀመሪያ ብዙ የግለሰብ ስህተቶች ታገኝበታለሽ። የመጀመሪያው የኩርቷ ስህተት፣ በኋላ የሩዲገር ጥፋት፣ ሁለቱን ጎሎች ማስቆጠር። እንዲያውም አሎንሶ ጨዋታው ካለቀ በኋላ ያለ ብዙ ጥረት ነው ሲቲ ሁለቱን ጎሎች ያስቆጠረው፣ ያለ በሚኒማል ኢፈርት
ነው ሁለቱን ጎሎች ያስቆጠረው። ግን ቡድኔ እየሞከረ ቀጥሏል። ሁለተኛ ጎል ለማስቆጠር ሞክረናል፣ ግን አንዳንዴ አልሆን ይላል። ስለዚህ እንረጋጋ ብሏል። አላቅም የፍሎረንቲኖ ፔሬዝ አእምሮ ውስጥ ምን እንዳለ። ከተሰናበተ 22 ጨዋታ ብቻ አሰልጥኖ ነው የሚሰናበተው። ለአንድ የአንቸሎቲ መንገድ አሁን አንደኛው ትችት የነበረው ራሱ ኩርቷ ወጥቶ ከአርሰናል ጨዋታ በኋላ ትዝ ይለኛል ለዲቴይል ዝግጅት አናደርግም ማለት እና የዲቴይል አንበሳ የሆነ ሰው አመጡ። አሁን ችግሩ የአንቸሎቲ የዲቴይል አሰልጣኝ ዝርዝር ዝግጅት የማያደርግ ስታፍ ነው የሚል ሆነ። መጨረሻ ላይ በጣም ስኬታማ ናቸው አንቸሎቲ፣ ግን መጨረሻ ላይ የአርሰናል ጨዋታ ነው የሪያል ማድሪድ ኃላፊነታቸውን የወሰነው። ከሳቸው በጣም የተለየ ስታይል ያለው አሰልጣኝ ነው። አሁን ደግሞ የእሱ ዲቴይልድ መሆን ችግር ሆነ። አንዱ ጉዳይ በቃ ኮቺንግ የበዛ ኮቺንግ ነው ያለው የሚል ነው። እንግዲህ ተጫዋቾቹን አልተስማማቸው የሚባለው እሱ ነው። ትላንትና ግን ከጋዜጠኞቹም ጋር እናንተ ናችሁ አንድ አይነት መልክ እየሰጣቸው ያላችሁት እንጂ የውድድር ዘመኑ ረጅም ነው፣ ገና ብዙ ጥፋቶች ያሉበት ነው እና ተጫዋቾችን ዛሬ እንዳያችሁት እስከ መጨረሻው ያላቸውን ሁሉ ሰጥተዋል የሚል አስተያየት ሰጥቷል። እንግዲህ ምን አይነት ውሳኔ እንደሚወሰን አላቅም። አሁን ለጊዜው ያለው ነፋስ የሚያሳየው አሰልጣኝ ሻቢ አሎንሶ በሪያል ማድሪድ አሰልጣኝነት ለጊዜው ቢያንስ ለእሁዱ ጨዋታ በቪቶሪያ ከአላቬስ ጋር ለሚደረገው ጨዋታ አሰልጣኝ ሆኖ ይቀጥላል የሚል ነው እና እሱ የሚለው ባላጋራችን ማንም ይሁን አሁን የበለጠ ኮንሲስተንት መሆን አለብን ብሏል። ሮድሪጎ መጥቶ ስላቀፈው ደስ ብሎኛል፣ በአስቸጋሪ ጊዜ የመጣ አለኝታነት ነው አይነት አስተያየት ሰጥቷል። ቤሊንገምም ከአሰልጣኙ ጋር ነው እሱን በተመለከተ እንዳትጠራጠሩ ብሏል። ኮርቷ፣ ሴንሲዮ፣ ሹዋሜኒ ሰሞኑ እነዚህ ሁሉ ተጫዋቾች ለሱ ድጋፍ ሲሰጡ ነበር። እንግዲህ አንድ ማስተዋል ያለብን ነገር እኔ የምባፔ የለም በትላንትናው ጨዋታ ላይ ቡድኑ ዋና ጎል ጌተር ነው። ስለዚህ የሚያሳጣቸው ነገር ግልጽ ነው። በዚህ ውድድር ዘመን እሱ ጎል ባላስቆጠረባቸው ጨዋታዎች 2 ጨዋታ ብቻ ነው ያሸነፉት፣ 2 ብቻ። እሱ ጎል ካላስቆጠረ ብዙ ጊዜ እንደምናነሳው ሪያል ማድሪድ ሌላ አስተማማኝ ጎል ሶርስ የለውም፣ ብዙ ጎል የሚያስቆጥሩ ተጫዋቾች የሉትም። ትላንትና 11ኛ ጨዋታው ነው ቪኒሽስ ጎል ሳያስቆጥር ሲወጣ፣ ወይ 12ኛ 11ኛ ጨዋታው ነው። 10ኛ ጨዋታውን አሲስት ሳያደርግ ሲወጣ፣ ሌሎችም ተጫዋቾች ተመሳሳይ። ቤሊንጋም የሆነ ሰሞን ጎል ማስቆጠር ጀምሮ ነበር፣ አሁን ብዙ ጎል እያስቆጠረ አይደለም። ሌላ ኦልተርኔቲቭ የጎል ሶርስ የለውም ሪያል ማድሪድ። ስለዚህ ምባፔ ከሌለ እንደዚህ አይነት ብላንክ እንደሚሆን ግልጽ ነው። ግን ለምሳሌ ኤንድሪክ ብረት ነው የመለሰበት፣ ሌሎች አጋጣሚዎች ነበራቸው። እስከ ጨዋታው እየገፋ በሄደ ቁጥር አደጋዎች እየፈጠሩ ነበር። የሪያል ማድሪድ ደጋፊዎች አቋም ግን ግልጽ ነው። ሪያል ማድሪድ ውስጥ ትክክል ይሁን አይሁን አላቅም፣ ሴንስ ኦፍ ኢንታይትልመንት አለ፣ ከማሸነፍ በታች አለ። ከ8 ጨዋታ 2 ካሸነፍሽ እና 3ቱን ከተሸነፍሽ ደጋፊዎች ድምጻቸውን ማሰማት ይጀምራሉ። የሪያል ማድሪድ ታሪክ አንድ ጨዋታ መሸነፍ የክራይሲስ ፍላግ አንድ የአደጋ ምልክት ተደርጎ የሚታይበት ነው እና ትላንትና የመጀመሪያ አጋማሽ ቡድኑ ከሞላ ጎደል የመጀመሪያውን 35 የመጀመሪያው ጎል እስኪቆጠር ድረስ ጥሩ ቢጫወትም ውጤቱ ግን በቤርናቢዮ ላይ ባሉት 11 ስክሪኖች ላይ ሲቲ 2 ማድሪድ 1 ይል ስለነበር ጥሩ ለመጫወት ዋጋ ይሰጣሉ፣ ለኤፈርት ዋጋ ይሰጣሉ፣ ለፍልሚያ ዋጋ ይሰጣሉ። የዋኒቶ መንፈስ ምን ይሉታል። መጨረሻ ላይ ግን ማተር የሚያደርገው ውጤት ነው እና ውጤቱ አልነበረውም ሪያል ማድሪድ። ስለዚህ የማድሪድ ደጋፊዎች መጮህ ጀመሩ ቡድኑ ወደ መልበሻ ክፍል ሲገባ። ሁለተኛው አጋማሽም ላይ ስቴዲየም ውስጥ ሆነው ሪፖርት ያደረጉ ብዙ ጋዜጠኞች እንዳሉት በብዙ አጋጣሚዎች የሪያል ማድሪድ ደጋፊዎች ቡድኑ ላይ ሲያፏጩ ነበር። የተጀመረው ሁለተኛው አጋማሽ እንደተጀመረ ቪኒሺየስ ጁኒዮር ባበላሸው አንድ ፓስ ምክንያት ሁለተኛው አጋማሽ ሊጀመር አንድ ፓስ ተበላሸበት። ከዛ በኋላም እስከ ጨዋታው መጨረሻ ድረስ የማድሪድ ደጋፊዎች ይህንን ያደርጋሉ። ክርስቲያኖ ላይ ሲጮሁ ሰምተናል፣ ራሞስ ላይ ሲጮሁ ሰምተናል፣ ዚዳን ላይ ሲጮሁ ሰምተናል። እንዲህ አይነት ታሪክ አላቸው። ብዙ አዲስ ነገር አይደለም። ቪኒሺየስም ላይ ተጮኸ ስል ለመጀመሪያ ጊዜ አይደለም። እምባፔ ላይ አምና ሲጮሁ ነበር ብቻ ሳይሆን የሆነ ያልተሳተፈበት ጨዋታ ላይ በትልቅ ሜጋ ስክሪን የእሱ ምስል ሲታይ መጮህ ጀምረው ነበር። እሱ ላይ ባልተጫወተበት ጨዋታ የማድሪድ ደጋፊዎች እንዲህ ማድረግ ታሪክ አላቸው። የሆነ ሴንስ ኦፍ ኢንታይትልመንት አለ። ማድሪድ ስለሆንን ይህ አይገባንም የሚል አይነት ስሜት አለ የሪያል ማድሪድ ደጋፊዎች ላይ። ትናንትና እኔ የራስ ተጫዋች ላይ መጮህ የሚሰጠው ጥቅም ምን እንደሆነ አላቅም። እኔ ደግሞ ድጋፍ ምለው በአስቸጋሪ ጊዜ መደገፍ ነው። ድጋፍ የሚባለው ያን ጊዜ ነው። ራሱ ቃሉ ራሱ እንደዛ ይመስለኛል። ሰፖርት ማድረግ ማለት ሁሉም ጥሩ ሲሆን ጥሩ ነው፣ ግን ስትራግል ሲያደርግ ነው አንድ ቡድን አንድ ተጫዋች መደገፍ ያለበት። ክሪቲሳይዝ ማድረግ አንድ ነገር ነው፣ ግን ደጋፊው
መደገፍ ያለበት ይመስለኛል። የማድሪድ ባህል ነው ይሄ። ግን ቪኒሽስ ላይ በተደጋጋሚ ሲጮህ ነበር እና ከጨዋታው በኋላ ተጮኸኮ ተብሎ ተጠይቆ ነበር እና ይሄ ኖርማል ነው። ምክንያቱም እዚህ ያለው መጠበቅ ዲማንድ አብሶሉት ነው። በቃ ምንም የውጤት የሆነ ፐርፎርማንስ ችግር አለ ብሎ ደጋፊው ካሰበ ይህንን ያደርጋል የሚል አስተያየት ሰጥቷል። ስለዚህ አሰልጣኙ ሳይቀር ከጨዋታው በኋላ ፕሬስ ኮንፈረንስ ላይ የተጠየቀበት ነገር ሆኗል። ግን ምን ታስቢያለሽ ስለ አሎንሶ? ጫና ውስጥ እንዳለ ግልጽ ነው። ይሄ ክርክር ያለ አይመስለኝም። ለምሳሌ ከሴልታ ቪጎ ጨዋታ በኋላ በማድሪድ ቢሮዎች ውስጥ የሪያል ማድሪድ ኤግዚኪዩቲቮች ፕሬዚደንቱ ፔሬዝ፣ ዳይሬክተሩ ሳንቼዝ እነዚህ ሁሉ ተሰብስበው ተነጋግረዋል ተብሏል። ከዛ ጨዋታ በኋላ ምን እናድርግ አሁን የሚል ውሳኔ ለማሳለፍ ማለት ነው። በቃ የሲቲ ጨዋታ እየመጣ ነው፣ ይሄ የሲቲ ጨዋታ ላይ ይቆይ የሚል ግን አሁን ይሄንን ምለው ጫና ውስጥ አለ የምለው ከኤል ቺሪንጊቶ ምናምን ሰምተን ሳይሆን ኤል ቺሪንጊቶ ዋናው ሆስት የፔሬዝ ጓደኛ መሆን እንደተጠበቀ ሆኖ ግን ከነሱ ሳይሆን ከነ ማርካ አስ አይነት ጋዜጦች ኤል ፔሬዲኮ፣ ኤል ፓይስ፣ ኤል ኮንፊደንሻል አይነት ጋዜጦች ላይ ያለ ክሬዲብል በሆኑት የስፔን ሶርሶች ላይ የምታየው ነው። ጫና ውስጥ እንደነበር ግልጽ ነው። ግን ደግሞ ጊየም ባለጌ የቢቢሲ ጋዜጠኛ ሆኖ ይሰራል። ሌሎችም ሲቢኤስ ላይ ምናምን እናየዋለን። የራሱ የዩቲዩብ ቻናል አለው። እሱም ራሱ ይህንን ሰርቫይቭ የሚያደርግ አይመስለኝ የሚል አርቲክል ጽፎ ነበር ሰሞኑን። ጫናው ግልጽ ነው። ትላንትናም አንድ የቢቢሲ ጋዜጠኛ ያለውን ነገር ሳነሳ ነበር። የስፔን ማምናቸው ጋዜጠኞች እንዲሁም አንድ የቢቢሲ ሁዋን የሚባል የቢቢሲ ከጨዋታው በኋላ የነበረ ብሪፊንግ ላይ የቀረበ አንድ ዌል ሶርስድ የሆነ ጠንካራ ምንጮች ያሉት ጋዜጠኛ እንዳለው አሁን አይ አም ቬሪ ፔሲሚስቲክ ቪው ነው ያለኛል። የሚቆይ አይመስለኝም አለ። አሁን ላይሰናበት ይችላል ግን እኔ እንጃ አይቆይም ሚል አስተያየት ሰጥቷል። እና ቢሰናበት ትክክል ነው ብለሽ ታስቢያለሽ? በዚህ በጣም አጭር በሆነ ጊዜ ውስጥ ድክመቶች ይኖሩበት ይሆናል፣ ስህተቶች ይኖሩበት ይሆናል። ግን የባህል ለውጥ ማድረግ ፈልጎ ከሆነ ሪያል ማድሪድ ስታመጪ አሎንሶን ምን አይነት አሰልጣኝ ያመጣሽ እንደሆነ ታውቂያለሽ። የዲቴይል አሰልጣኝ ነው። ይሄ ነበር በሌቨርኩሰን ይደነቅለት የነበር። ለማስባረር ግን በቂ ነው 22 ጨዋታ አንድን አሰልጣኝ ሊያውም የመጀመሪያው 13 ጨዋታ አድርጎ 12ቱን አሸንፎ ለጀመረ አሰልጣኝ አይ እኔ መሰናበት አለበት ብዬ አላስብም። መሰናበት አለበት ብዬ ማላስበው ሌላ ምርጫ የላቸውም ሪያል ማድሪዶች ከሚል ሳይሆን ራሱ ሻቢ አሎንሶ በጣም ጥሩ አሰልጣኝ ይመስለኛል። ይህንም በባየር ሌቨርኩሰን ያየን ይመስለኛል። እና ደግሞ የሪያል ማድሪድ ችግርም እንደዚህ ከማን ማኔጅመንትም ያለፈም ይመስለኛል አይደል? ስትራክቸር ችግርም ይመስለኛል ቡድኑ። ግን አሁን እሱን ለማሰናበት በራሱ ብዙ ኤክስኪዞች ያሉት ይመስለኛል በጣም የሚታመኑ። ምክንያቱም አሁን ባዶ ነው የሪያል ማድሪድ የመከላከል ቦታ ላይ ያሉት እያንዳንዱ ተጫዋቾች ናቸው በየጊዜው የሚጎዱበትና ይህን እነዚህ ሁሉ ተከላካዮች ሳይኖሩ በነሴባዮስ እየተጫወት በማንቸስተር ሲቲ መሸነፍን በጣም ትልቅ ውርደት ወይም ኃጢአት ልለው አልችልም። ምክንያቱም ቡድኑ በራሱ የለም እኮ ቡድኑ እንዳለ ዝርዝሮችን ካያቸው ዲያን ሁሴን ጨምሮ ሌሎች በዘንድሮም ያመጧቸው አምናም የነበሯቸው ተከላካዮች በየጊዜው ነው የሚጎዱበት። እንግዲህ በየጨዋታው ነበር ተከላካዮች ሲጎዱበት የነበረውና እኔ ከነዚህ ነገሮች አንጻር ለምሳሌ ተከላካዮቹ ቢኖሩ ሮዲገር የመጀመሪያ ምርጫ ይሆን ነበረው ያላውቅም፣ እርግጠኛ አይደለሁም። እንደዛ ሌሎችም አሉ። ግን እኔ አሰልጣኙ ላይ አሁንም ቢሆን እኔ አንዳንድ ቅር የሚሉኝ ነገሮች አሉ። ለምሳሌ ማኔጅመንቱን በተመለከተ ስለ ቪኒሺየስ ጁኒየር ሁሉ ጊዜ እናነሳለን እንጂ እኔ ለምሳሌ ቪኒሺየስ እንደዛ ለመሆኑ ትልቅ ምክንያት ያለውም ይመስለኛል። እኔ በዛ ጨዋታ ከዚህ በፊትም ለማለት ሞክራለሁ። ሁሉ ጊዜ ጥሩም ተጫወተ ጥሩም አልተጫወተ አንድ ተጫዋች ከሆነ የምትቀይረው ችግሩ ፐርሰናል ነው ልትል ነው ማለት ነው አይደለ? አሁን እኔ ዛኔ ያ ድራማ የተፈጠረው መፈጠር እንዳልነበረበት ሁላችንም ስናነሳ ነበር እና የሪያል ማድሪድን ሲዝን የቀየረው ኤል ክላሲኮ ጨዋታ ነው ካልን ሁሉ ጊዜ ጥሩ የሚጫወተውን ተጫዋች መቀየር በራሱ አሰልጣኙ እኔ ነኝ እዚህ ቦታ ላይ ያለሁት ቦሱ እኔ ነኝ የሚለውን ነገር ለተጫዋቾቹ ሁሉ ጊዜ ለማሳየት የሚሞክርበት መንገድ ያለ ይመስላል። ያ ደግሞ በሪያል ማድሪድ ሲሆን አይሰራም። ለሻቢ አሎንሶ ብቻ ሳይሆን ለሌሎች አሰልጣኞችም አልሰራም ነበር። ስለዚህ እኔ እሱን ከቲሙ ጋር ያለውን ማኔጅመንት በተወሰነ መንገድ ማስተካከል እሱ ከቻለ፣ ምክንያቱም ሪያል ማድሪድ ሁሉንም ተጫዋቾች ሊያሰናበት አይችልም። በተለይ እነ ቪኒሺየስን ደስተኛ አይደሉም የሚባሉትን ተጫዋቾች ሊያሰናበት አይችልም። በጣም ቀላሉ ነገር አሰልጣኙ ማሰናበት ይሆናል። ግን ደግሞ ችግሩ እኔ በእነዚህ መካከል ያሉትን ብዬ አላስብም። የስትራክቸርም ችግር ያለበት ይመስለኛል አይደል? ለምሳሌ በጣም ጥሩ ሲጫወት የነበረው አርዳ ጉለር
አሁን ጨዋታዎችን ሁሉንም ጨዋታዎች እየጀመረ አይደለም የሚገኘው አይደለ? ምርጫው ከቤሊንጋም ጋር ይሆናል። ከቤሊንግ ግን አርዳ ጉለርስ ምን ስላደረገ ደግሞ ትላለክ አይደለ? አሁን ቤሊንጋምን ብታስቀምጪ ሪያል ማድሪድ አይፈቅድም ቤሊንጋም እንዲቀመጥ። አሎንሶ ስለፈለገ ሳይሆን ቪኒሽስ 10 ደቂቃ ስለተቀየረ ነው ያ ድራማ የሚፈጠረው። ቤሊንጋም ጨዋታ ባይጀምር ከቤሊንጋም በፊት እየሰራ ነበር የሪያል ማድሪድ ቲም። ቤሊንጋምና አርዳ ጉለርን አንድ ላይ ማጫወት የምትችይበት ሴታፕ የለም። ከሆነም ጉለር ወደ መስመር ነው የሚወጣው። ወደ መስመር ይወጣል ማለት ቅድም ያነሳሽው ሲዝኑ ሲጀምር ጥሩ ከተጫወተበት ዞን ታወጫለሽ ማለት ነው። ሲጀምር የክንፍ ተጫዋች አይደለም፣ ንጹህ የክንፍ ተጫዋች አይደለም፣ ኢፌክቲቭ አይሆንም። በቀደም ከሴልታ ጋር ቀኝ ላይ ጀምሮ ነበር። ፖለቲካል ነው የሪያል ማድሪድ መልበሻ ክፍል። ግን አሁን ለምሳሌ ዚዳን ቢሆን ኖሮ ግን የጁድ ቤል አሁን ለምሳሌ አርዳውን ትናንት ተቀይሮ ገብቷል አይደል? 57 ምናምን ደቂቃ አካባቢ ነው ተቀይሮ ወደ ሜዳ የገባው። ቤሊንጋም ሜዳ ውስጥ እያለ ነው የገባው። እንግዲህ ይሄ ተጫዋች ግን አሁን እኔ የምለው ልክ ተጫዋቾች ሁሉ ጊዜ የሚቀየሩት ሲቀየሩ 10 ደቂቃም እንዳልከው 5 ደቂቃም ቢሆን የሚቀየሩት የሚያኮርፉ ከሆነ ችግር ነው ማለት ነው አይደለ? ሁሌ ምክንያቱም ሪያል ማድሪድ ቤንች ላይ ያሉት ሌሎች ተጫዋቾች መጫወት የሚገባቸው ናቸው። ግን ይሄ የሆነው ሻቢ አሎንሶ ላይ ከሆነ ግን የሆነ ችግር አለ ማለት ነው። እኔ አሁን ሁሉንም ጥያቄ ወደ ቪኒሽስ በፍጹም አልወስደውም። በጣም ጥሩ በነበረበት ኤል ክላሲኮ ላይ ነው ነቅሎ ያወጣው እና እኔ ለኔ ብቻ አይደለም በነገራችን ላይ ብዙ ሰው እንዴት ቪኒሽስን ምናምን እንዲል ያደረገው ከዛ በፊትም በተደጋጋሚ በተከታታይ ተቀያሪ ወንበር ላይ ያስቀምጠዋል፣ ተቀይሮ ያስወጣዋል። ጥሩ ባልነበረበት ጨዋታዎች ላይ ምንም አሰልጣኙ በነገራችን ላይ ጥሩም ሆኖ እኮ ተጫዋች ይቀየራል ሁሉ ጊዜ። ግን ሁሌ በተከታታይ ሲሆን ግን ቪኒሽስ ያንን ባህሪ ደግሞ ቪኒሽስ ጁኒየር ነው እናውቃለን እንዴት ሪያክት እንደሚያደርግ ለነገሮችና እኔም ቤንችማርክ ሊሆን ይችላል ያ እንትን። ግን አሁን እንደምናየው ከሆነ ሌሎች ተጫዋቾችም ደስተኛ ያልሆኑ ተጫዋቾችም አሉ በሻቢ አሎንሶ ስር ከተባለ አሰልጣኙ የተወሰነ ነገር ነው ማስተካከል አለበት ብዬ አስባለሁ። ግን ሮድሪጎስ ደግሞ መጫወት አይገባውም። አሁን ትናንትና በጣም አስደናቂ ግን ማስቆጠር ቻለና ያሁላ ጊዜ ከሆነ በቪኒሽስ ቦታ ነው የሚጫወተው ብሎ አምኗል። ግን ሌላ ቦታ ሳይፈልግለትም ወይ ለምሳሌ ቪኒሽስ ሮድሪጎ ነው ያለው። እኔ ግራ ላይ መጫወት ነው ከዚህ በኋላ ግራ ላይ ነው መጫወት የምፈልገው ያለው ሮድሪጎ ነው። አሎንሶ አይደለም። የዓለም ክለቦች ዋንጫ ላይ ቀኝ ላይ ነበር ያጫወተው ሮድሪጎ ነው እዛው ከዚህ በኋላ እና ራሱም በቀደም ሳነሳው ነበር የማድሪድ ማጥቃት የዛሬ 3 አመት ነው 2 አመት ሁልጊዜም ለዘመናት ሌፍት ሊኒንግ ነበር አለ ማጥቃቱ በሙሉ ሮናልዶ በዛ በኩል ነው ጫወተ የነበረው። ሮቤርቶ ካርሎስ እና ማርሴሎ ሁለቱ የማጥቃት ፉልባኮች በዛ በኩል ነበር። ከቀኙ ይልቅ ሁልጊዜ ሪያል ማድሪድ ትራዲሽናሊ ግራውን ነው ዋና የማጥቃት መሳሪያ አድርጎ የሚጠቀመው። እኔ ፔሪፌሪ ላይ ነኝ ግራ ላይ መጫወት ፈልጋለሁ ያለው እሱ ነው። ግራ ላይ መጫወት ስላለቻ ግን አይደለም አይደል? አይ ምልሻውን ተጫዋቹ የሆነ ቦታ ላይ የማይጫወት ከሆነ አስገደደሽ አታጫወቱም እኮ። ግን አሁን ሮድሪጎ ቀኝ ላይ ተጫወት ብትለው አልጫወትም አይልም እኮ አይደል? አልናቅም እንግዲህ አጫወተው ትላንትና እኮ ግን ምንድነው ተጫዋቹ ራሱ he made it clear አሁን ምልሽ ተጫዋቹ ራሱ ነው ግራ ላይ መጫወት ፈልጋለሁ ያለው። ኦኬ ሶ ፉክክር ከቪኒሽስ ጋር ነው አለው። that's all good ከቪኒሽስ ጋር 16 የላሊጋ ጨዋታ አድርገዋል። አሁን 13ቱን የጀመረው ቪኒሽስ ነው በዛ ቦታ። በሮድሪጎና በቪኒሽስ መካከል የ13 እና የ3 ጨዋታ ያህል ርቀት አለ ብዬ አላምንም። በጭራሽ ባይሻል ሮድሪጎ በአንዳንድ ቴክኒካል ዲቴሎች ባይሻል የ13 እና የ3 ጨዋታ ልዩነት አለ ብዬ አላምንም። ቪኒሽስ 70 ደቂቃ ወይም 75 ደቂቃ እየተጫወተ ምልሽ 5 ተጫዋች ትቀይራለሽ። አብዛኛው ተጫዋች ይቀየራል። 50% አውትፊልድ ተጫዋች ይቀየራል። ማስተንቷኑ ይቀየራል፣ ሮድሪጎ ይቀየራል፣ ቤሊንጋም ሊቀየር ይችላል፣ ወይ አንዱ አማካይ ሊቀየር ይችላል። ሶ ከማጥቃት ተጫዋቾች ፉክክሩ ከኤምባፔ ጋር ነው። ሶ ሌላ እኮ ፉክክር የለው። ሁሌ አንድ ሰው ሳይሆን ኦኬ ኤምባፔ ብዙ ጊዜ ይቀየራል እኔ ብዙ ጊዜ ይቀየራለሁ የሚል ነው። ኤምባፔ is having a good moment እና ሶ ለኔ ልዩነቱ እሱ ነው። ዋና አንድ ትሪገሪንግ ፖይንት ሆነ እንጂ እኮ ጉዳዩ እሱ ብቻ አይደለም። ግን ቁልፍ ነጥብ ነች እሷ። አሁን ልዩነቱ ከሁለቱ ነው የሚሆነው እንጂ ሌላ ማይቀየር ተቀይሮ ድራማ የፈጠረ ተጫዋች የለም እኮ። እኔ ቪኒን በተመለከተ ግን ሁሌ ነው ቪኒ አይደለም ሁሉ ጊዜ ቪኒሽስ ይቀየራል። ጥሩም ሲሆን ኤምባፔ አንጻር ነው ጥሩ ኤምባፔ ጥሩ ሳይሆን አይቀየርም በነገራችን ላይ ተጫዋች የሚቀየረው ጥሩ ስለሆነ ስላልሆነ እኮ ኦፍ ኮርስ እሱ እስማማለሁ ምንም ጥያቄ የለኝም። ግን አሁን እኔ ቪኒሽስ ለምን እንደዛ ተሰማው የሚል ጥያቄ አላነሳም። በነገራችን ላይ እንደዛ ሪያክት ባደርግ ጥሩ ነበር ነው መነሻው። እሱ ከሆነ የሪያል ማድሪድ ሲዝንን የተቀየረበት መነሻ ኤል ክላሲኮ ጨዋታ ከሆነና የቪኒ ባህሪ ከሆነ ለምን ተሰማው ልል አልችልም። የዛኔ ማንስቻለሁ። አይ እንደዛ አይነት ኮንክሉዥን ሳይሆን ኮንትሪቢዩት አድርጓል ነው ኦፍ ኮርስ እኔም እንደዛ እንዳደረገ ይሰማኛል። ኮንትሪቢዩት እንዳደረገ ይሰማኛል። ከሆነ ግን ጥሩ ሲጫወት ከሆነ ከቡድኑ ነቅለህ የምታስወጣው እኔ ሻቢ አሎንሶን በተመለከተ ቪኒሽስን እንዴት ነው የሚያየው የሚለውን ጉዳይ በተመለከተ ግን
ኖርማል ነው ብዬ ላስብ አልችልም። የራሴ ምልከታ ሊሆን ይችላል። ግን ዞሮ ግን የሪያል ማድሪድ ችግር የቪኒሲየስ ችግር ብቻ አይደለም። ቪኒሲየስ ጥሩ በሚሆንበትም ጊዜ ሪያል ማድሪድ ሲሸነፍ እንመለከተዋለን። ሪያል ማድሪድ ጥያቄዎች ሲነሱበት እንመለከታለን። ግን ሁሉ ጊዜም አሰልጣኞች አሁን ያሰልጣኝ ሪያል ማድሪድን የሚያክል በጣም ትልቅ ቡድን ነው ያዘው አይደለ? ሁሉም ነገር እሱ እንዳለው አብሶሊት እንዲሆን የሚጠበቅበት አይነት ቲምን ይዘክ ተጫዋቾች እንደዚህ ተጎተውብክ ከዛ በማንቸስተር ሲቲ ስለተሸነፍክ በጣም ትልቅ አጀንዳ መሆን አለበት ብዬ አላምንም። በእርግጥ በማንቸስተር ሲቲ መሸነፉ ሳይሆን ከዛ በፊት የነበረው ውጤት ነው እዚህ ደረጃ ላይ ያመጣው። ግን ስቲል ጊዜ መስጠት ያለባቸው ይመስላል። ሪያል ማድሪድ ሻቢ አሎንሶን ሲቀጥር የስትራክቸር ለውጥ ለማምጣት ብሎ ከሆነ በቂና የሚገባውን ጊዜ መስጠት አለበት ብዬ አስባለሁ። ለኔ በሜሪት ቢሆን አምና ነበር ቪኒሲየስ መቀመጥ የነበረበት። በሜሪት ከሆነ አንድ ተጫዋች እያሳየ ባለው ፎርም ከሆነ አምና ራሱ አንዳንድ ጨዋታዎች ላይ መቀመጥ ነበረበት። ጉዳዩ የፎርም ጉዳይ ከሆነ ጥሩ ከተጫወተበት ያልተጫወተበት ይበዛል። አሁን ጥሩ የመጫወት ያለመጫወት ጉዳይ ከሆነ አሁን የሴንስ ኦፍ ኢንታይትልመንት ጉዳይ ነው። በቃ ምንም ቢሆን ጥሩ ቪኒሲየስ ስለሆንኩ መቀየር የለብኝም ሁሉንም ጨዋታ መጀመር አለብኝ የሚል ካልሆነ በስተቀር በብቃት ከሆነ ከዛ ባሎንዶር ኢንሲደንት በኋላ ሁሉም ሰው የሚያየው ነው። ጨዋታ የሚያይ ሰው በሙሉ የሚያየው ነው። ፎርሙ ልክ አይደለም። አእምሮም ሜንታሊቲ በስነ ልቦና በኩልም ያ የባሎንዶር ክስተት ሊሆን ይችላል። ራሱ እስካልተናገረው ድረስ ደምድሞ መጥቀስ አይቻልም። ልናስቀምጥ የምንችለው በአይን በሚታይ በቪዥዋል ኦብዘርቬሽን እና በስታቲስቲካል ኦብዘርቬሽን ብቃቱ ሁለት የተለያየ ተጫዋች ብቃት ነው። ኢቨን አምና አንቸሎቲ እንደማይነኩት እናውቃለን። ግን ኢቨን አምና በፎርም ከሆነ አምና መቀመጥ መጀመር ነበረበት። ሁሌ ቤንች ይሁን ሳይሆን ግን ያንን ምንም አልነካም የሚያስብል ብቃት ላይ አምናም ቢሆን አልነበረም። አሁን የዚህኛውን ሲዝን እንቶ አምና ማድሪድ ምን አይነት ሲዝን እንዳሳለፈ እናውቃለን ያለፈው የውድድር ዘመን ላይ እና ቪኒሲየስ ለእኔ የባሎንዶር 30 ተጫዋቾች ዝርዝር ውስጥ አንስቼው ነበር። በጊዜው 30 ተጫዋቾች ዝርዝር ውስጥ ነበር ቪኒሲየስ። ማመን አልችልም 30 ተጫዋቾች የዓለም ምርጥ 30 ተጫዋቾች ዝርዝር ውስጥ መሆኑ። ጥሩ ሲዝን አልነበረም ያለፈው ሲዝን የነበረው። ግን ይሄ የቪኒሲየስ ወይ የምባፔ ወይ የሮድሪጎ የሆነ ግለሰብ ጉዳይ አይደለም፣ የማድሪድ ካልቸር ጉዳይ ነው። ፓሪስ ሳን ጀርማን ሉዊስ ኤንሪኬ የተሳካለት የእንደዚህ አይነት የካልቸር ሺፍት ስላደረገ ነው። ተመሳሳይ አይነት ምባፔ ሲወጣ ወይ ሜሲ ሲወጣ ወይ ኔይማር ሲወጣ ወይ የሆነ ኤክስ ሲወጣ የስታር ሲስተም ስለነበር ለቪኒሲየስ የሚሆን አልነበረም፣ ለኤንሪኬ የሚሆን አልነበረም። ለምሳሌ ምባፔ እያለ አስቸጋሪ ነበር አይደለም። ግን አለቃው አሰልጣኝ ሆነ እና ዴምቤሌን አርፍዶ ከመጣ ወይም በመልበሻ ክፍል ተጫዋቾቹ ፊት የአሰልጣኙን ውሳኔ በተመለከተ በዓለም ፊት አይደለም መልበሻ ክፍል ውስጥ የአሰልጣኙን ኦቶሪቲ የሚጋፋ ነገር ካደረገ ብሎ ቤንች ያደርገዋል። ጭራሽ አንድ ጨዋታ ላይ ካንስል አደረገው። ጭራሽ ከአርሰናል ጨዋታ ጋር ለምሳሌ አላሰለፈውም። ግን የቪኒሲየስ ጉዳይ አይደለም ለኔ። በቀደም ያነሳሁት የማድሪድ ካልቸር ጉዳይ ነው። ሰርቷል። ስለሰራ ብዙ ጊዜ ይሄ የተለመደ አካሄድ ስለሰራ 18 ቻምፒየንስ ሊግ ስላመጣ ስንት ላሊጋ ስላመጣ ልትከራከረው አትችይም። ግን እነዚህ ተጫዋቾች ያንን አይነት ኢንታይትልመንት ለማግኘት ግን ጥሩ መጫወት መጀመር አለባቸው። ለእኔ ሊያሰናብቱት ይችላሉ። የሚቆይ አይመስለኝም። በማድሪድ ኃላፊነት የሚቆይ አይመስለኝም። እያንዳንዱ ሽንፈት ከዚህ በኋላ የበለጠ ብዙ ምርጫ ያላቸው አይመስለኝም ሌላ አሰልጣኝ ለማምጣት። ግን ሲመጣ ይመሰለኝ እኔ ሻቢ አሎንሶን ስታመጪ ታውቂዋለሽ ምን አይነት አሰልጣኝ እንደሆነ። አሁን የተጫዋቾች ማኔጅ ማድረግ አለበት። አሁን ከጀርባ ያለውን ነገር አናውቅም። እንግዲህ ባለፈው ሲቀየር ያሳየውን ሪያክሽን ከዛ በፊትም የነበረ ተቀይሮ እየወጣ ስለነበር የነበረ ሪያክሽን የተጠራቀመ ጉዳይ ነው። ለእኔ ቪኒሲየስ ያሳየው ጸባይ ሳይሆን ከዛ በኋላ ግን ደግሞ አንድ ጨዋታ ላይ እኮ ሰላም ፈጥረው ካሸነፉ በኋላ ሲተቃቀፉ ምናምንም ተመልክተናል አይደል? እኔ በሪያል ማድሪድ የመልበሻ ክፍል ውስጥ የረጅም ጊዜ ችግር ሆኖ ይቀጥልም አልመሰለኝም ጉዳዩ ነው እንጂ። ምክንያቱም ከዛ በኋላ አይደለም እንደ አትሌቲክ በቀጥታ ወደ ይሄንን አሁን የቫሌንሲያው ጨዋታ ነው የምትይው እንጂ ሳምንቱ የቫሌንሲያው ጨዋታ ነው የነበረው። በቀጥታ ወደ ሪያል ማድሪድ ቢሮ ሄዶ አልፈርምም አዲስ ኮንትራት ለመፈረም አልፈልገው በሱ ምክንያት ነው ብሏል ተብሏል። ከዛ በኋላ ነው እኮ ይሄንን የሰማነው። ችግር ሆኖማ አላበቃ ማለት በኋላ ይኸውልሽ he just gave in አሎንሶ አሁን አይቀይሮ ያስወጣውም ጭራሽ አሁን አይነካውም በጭራሽ። አሁን ይሄ ማለት አሰልጣኝ ቴክኒካዊ ውሳኔ እንዲወስን ነው አይደል የምትፈልጊው? አሎንሶ የሚወስነው ለምሳሌ እየመራ ነው 2-1 ሶ ጌም ማኔጅ ማድረግ አለብኝ ብሎ ሊያምን ይችላል። የበለጠ ዲፌንሲቭ ተጫዋች ማስገባት አለብኝ ብሎ ሊያምን ይችላል። ሃትሪክ ለምን አይሰራም ተጫዋቹ?
ሃትሪክ የሰራ ተጫዋች ሲቀየር ነው ያለን። 4 ጎል ያስቆጠረ እኔ ላይፕዚግ ላይ 5 ጎል አስቆጥሮ ሃላንድ ተቀይሮ ሲወጣ ይቻላል። ግን እኮ ለምን ተቀየረ አይደለም የኔ ፖይንት። ለምን ሁሌ እሱ ሲሆን እኔ አሰልጣኝ አይደለም የኔ ፖይንት። ለምን ተቀየረ አይደለም። ቪኒሺየስም ሆነ ማንኛውም ኪሊያን ምባፔም ሆነ ማንም ተጫዋች ይቀየራል በሌሎችም በማንኛውም ቲሞች አይደለ። ሊዮኔል ሜሲም ክርስቲያኖ ሮናልዶም ይቀየራሉ። እሱ እኮ የእግር ኳስ ሀቅ ነው። ግን ሁሉ ጊዜ ቪኒሺየስን ሲሆን ሁሌ ደግሞ ነው ከዛ በፊት በነበሩት ተከታታይ ጨዋታዎች በሙሉ የሚቀየረው ቪኒሺየስ ነው። አሁን ጥሩም ስትጫወት ምክንያት ማቅረብ ይችላል አሰልጣኙ እንዳልከው ጌም ማኔጅመንት ፈልጎ ሊሆን ይችላል። የገባው ሮድሪጎ ነው ከቪኒሺየስ በላይ ስፔስ መከላከል ወይም ደግሞ ወደ ኋላ ተመልሶ ቡድኑን ማገዝ የሚችል ተጫዋች ነው። ግን ጥሩ ሲጫወትም ቪኒሺየስን ከቀየርከው ጥሩ ሳይጫወትም ቪኒሺየስን ጥሩ ሳይጫወት ለማንም ማብራራት የማይጠበቅበት ግልጽ የሆነ የሚታይ ምክንያት አለክ ማለት ነው። ጥሩ ሲጫወትም ከሆነ ግን ሁሉ ጊዜ የምትቀይረው ኦኬ እንድትል ያደርጋል። አሁን ለምሳሌ ታዲያ ጥሩ ፎርም ላይ ከሆነና አንዳንዴ ማረፍስ ከተፈለገበት ለምዶ ኪሊያን የማይቀየረው እንድትልም ያደርጋል። እንደ ቪኒሺየስ ሆነ ስታስበው እና አሁንም በዛ ቦታ ላይ ያንን የመሰለ ኤል ክላሲኮን ለሪያል ማድሪድ ትልቁ ጨዋታ ኤል ክላሲኮ ነው አይደለ? ካሸነፉ በኋላ ያንን ባህሪ ማሳየቱን አይደለም እኔ የደገፍኩት። ግን ለምን ተሰማው ልትል ግን አትችልም። ምክንያቱም እኔ ማም ቪኒሺየስ ሲሆን የዛ ጨዋታ ላይ እንዲህ ሁሌ ለምን ቪኒሺየስ ጥሩም ሲጫወት ቪኒሺየስ እንድትል ያደርጋል። አሰልጣኙ ኦፍ ኮርስ የራሱ ምክንያት አለው። ግን ሁሌ እሱን ከሆነ የምትቀይረው ሁሌ ታክቲካዊ ምክንያት ነው ለማለት ግን ይቸግረኛል። ጥሩ ያልተጫወቱ ሌሎችም ተጫዋቾች እኮ አንዳንዴ ከቡድኑ ልትቀይር አትችልምና ምናልባት ግን የኔ ፖይንት ነው እሱ ይመስለኛል። ቅርብ ጊዜ አርሰን ቬንገርን አንድ ኢንተርቪው እያየሁ በአርሰናል ታሪክ ብዙ ጊዜ ቀይሮ ያስወጡት ተጫዋች ዴኒስ ቤርካምፕ ነው። ኦኬ ሶ ዴኒስ ቤርካምፕ 90% የሚሆኑትን ጨዋታዎች ጥሩ ነበር የተጫወተው እና ዌል ነጥቡ ሊያለያየን ይችላል። ግን ለእኔ እንደ ካልቸር ግን ሪያል ማድሪድ ለስሞል ዲቴይልስ ትኩረት የሚሰጥ አሰልጣኝን ወይም አንዳንድ ጊዜ በዛ ኮቺንግን ምክንያቱም ለእኔ ከሌቨርኩሰን ሲያመጡት በቃ በሌቨርኩሰን ልዩነቱ ምንድን ነው? በሌቨርኩሰን አብዛኞቹ ተጫዋቾች አሸናፊዎች አልነበሩም። ሌላ ዋንጫ አልወሰዱም። ከሱ በፊት አሎንሶ ያለውን ሁሉ ለመቀበል ፈቃደኞች ነበሩ። አሎንሶ የዓለም ዋንጫ ያሸነፈ፣ ቻምፒየንስ ሊጎች ያሸነፈ፣ 2 የአውሮፓ ዋንጫዎች ያሸነፈ ትልቅ ተጫዋች ነው። በቦታው በጣም ትልቅ ተጫዋች የነበረ ነው። ወደ ሌቨርኩሰን መልበሻ ክፍል ሲመጣ ሻቢ አሎንሶ ምንም ቢል መጀመሪያ ሁሉ በጣም የተደነቁት ለዝርዝር ጉዳዮች በሚሰጠው ትኩረት የተነሳ ነው። ማድሪድ ውስጥ የምረዳው አንደኛው ነገር ለእኔ ሲጀመር አሁን የአሎንሶም ችግር የቪኒሺየስም ችግር የማንም ችግር ላይሆን ይችላል። የካልቸር ችግር ሊሆን ይችላል። ችግርም ሳይሆን የካልቸር ለውጥ ሊሆን ይችላል። ችግር ነሰሰል ችግር አልበለው። እኔ ሳይ ዚዳን ክርስቲያኖን ቀይሮ ሲያስወጣ አይቻለሁ ብቻ ሳይሆን 2016-17 የውድድር ዘመን በሁሉም የአዌይ ለከፍተኛ ጎል አስቆጣሪ እየተፎካከረ በነበረበት ጊዜ ለሁሉም የአዌይ ጌምስ አይጫወተውም ነበር። ሮናልዶ በእኔ ግምት ቢጫወት ይመርጥ ነበር እነዛን ጨዋታዎች። ሮናልዶ እንደዛ ሁሉንም ጨዋታዎች መጫወት ነው የሚፈልገው። ያ ደግሞ የአሸናፊዎች ሜንታሊቲ ነው። ሁሉንም ደቂቃ መጫወት ነው የሚፈልጉት ተጫዋቾች እና ክርስቲያኖ ቅር ብሎት ያውቃል። አላቅም እንዴት ማኔጅ እንዳደረገው ነገሩ ማኔጅመንት ችሎታ የሚፈልግ ነገር ነው ይሄ። ተጫዋቹን ማሳመንን የሚፈልግ ነገር ነው ይሄ። ግን ክርስቲያኖ በዛ የውድድር ዘመን he had his best Champions League season 2016 ካርዲፍ ላይ ሻምፒዮን የሆነበት ሲዝን ፍጻሜው ላይ 2 ጎል ያስቆጠረበት ሲዝን ማለት ነው። ሶ ዚዳን ቢሆን ቪኒሺየስን አይነካውም ነበር። ዚዳን ብዙ ጊዜ ቪኒሺየስን ያስወጣው ነበር። ዚዳን ቢሆን ሜቢ ኮሚኒኬት የሚያደርግበት መንገድ ወይ ዚዳንነቱ ራሱ ዚነዲን ዚዳንነቱ ራሱ የግድ ከአሎንሶ በጣም የተሻለ አዶን ነው። ግን የተለያዩ ተጫዋቾች ናቸው። ሁለቱም ትልልቅ ተጫዋቾች ናቸው። ሁለቱም ብዙ ክብር የነበራቸው ናቸው። ምናልባት በኢንዲቪጁዋል ኳሊቲ ዚዳን የበለጠ ካሪዝማቲክ ስለሆነ ሊሆን ይችላል አላቅም። ግን አሁን ወደ ምንድን ነው እየሄደ የሚሄደው? አሁን ነገሩ መጨረሻ ላይ የሚሰናበት ከሆነ ከዚህ ከመልበሻ ክፍሉ ጋር ያለ ሆድና ጀርባ የመሆን ነገር ይመስላል። ውጤቱ ነው ዋናው። እያሸነፈ ቢቀጥል ኖሮ አሁን ሴልታን አሸንፎ ሲቲን አሸንፎ ቢሆን ኖሮ ከነ ዲስኮንቴንቱ ስልጣን ይኖረው ነበር። አሁን ችግር ውጤት ሲጠፋ አጀንዳ መሆኑ አይቀርም እና በጣም ቁልፍ አጀንዳ ነው። ይሄኛው ቁልፍ አጀንዳ ነው። በቀደም ያነሳው ስለዚህ ነው። አሁን የቪኒሺየስ የምናምን ሳይሆን ስታሮችን ኢንደልጅ ማድረግ ነው የሚሆነው መጨረሻ ላይ እና ለማድሪድ ሰርቷል። ምንም ችግር የለውም። ለማድሪድ ሲሰራ ስለቆየ ያ ነገር ማድሪድ የግድ ይህንን መለወጥ አለብኝ ብሎ ላያምን ይችላል። ለዚህ ነው ማኔጀራል ኖበዲስ የሚያመጣው። ምናልባት ቀጥሎ የሚመጣው አሰልጣኝ ምንም በትልቅ ደረጃ አሰልጥኖ እና አልቫሮ አልቤሎ ይመጣል እና ውሳኔ አዝ ሂ ሲኢት አይቀይርም ማለት ነው። አይወሰንም አዝ ሂ ሲኢት። አሁን እኔ እዚህ ጋር 20 ደቂቃ ሲቀረው
በእያንዳንዱ ጨዋታ 20 ደቂቃ ሲቀረው። አሁን እግር ኳስ ደግሞ የ5 ተጫዋቾች ለውጥ የምታደርጊበት ነው። ማድሪድ ቤንች ላይ በጣም ጥሩ ዊፐንስ አሉት እና ምባፔ 75 ደቂቃ ቤስቱን ሰጥቶኛል። የተቀረውን 15 ደቂቃ ሮድሪጎ ቤስቱን ቢሰጠኝ 90 ደቂቃ በአንድ ፖዚሽን ላይ 2 ተጫዋቾች ቶፕ ፐርፎርማንስ ያገኛሉ። ጉዳዩ ምንድነው? ሮድሪጎን አስወጥተሽ ቪኒሲየስ ወጥቶ ሮድሪጎ ሲገባ የሆነ እየጀመረ ያለ ተጫዋች አይደለም እየገባ ያለው። የ15 ደቂቃ የሚገባው ተጫዋች ነው እየገባ ያለው። ቶፕ ፐርፎርመር ነው እየገባ ያለው። ሶ ቪኒሲየስ አስደናቂ እንኳ ቢሆን አዛይ ሲት የመጨረሻውን 15 ደቂቃ የበለጠ ፍሬሽ የሆነ ተጫዋች ማስገባት አለብኝ ብሎ ሊያምን ይችላል። አሰልጣኝ ያመነበትን አያደርግም ማለት ነው። እንደዚህ አይነት ካልቸር ነው የሚኖረው። አንዳንድ አልሰራ ሲል ችግር፣ ሲሰራ ይሰራል በቃ። ካልሰራ ግን እንዲህ አይነት ጥያቄ ይመጣል። በተለይ ደግሞ ለአሎንሶ ነው ለኔ ኤንሪኬ፣ ጓርዲዮላ፣ አሎንሶ፣ ሜቢ አርቴታ አይነት የዲቴይል አሰልጣኞች ለማድሪድ ካልቸር አይሆኑም። ታሪክ ነግሮናል። ይሄን እኔ መቁጠር እችላለሁ። በኔ ኳሴ ማየት ታሪክ እንኳን ብዙ አይቻልም። ብዙ አይነት አሰልጣኞች ማድሪድ ሾሞ ያልተሳካላቸው አሰልጣኞች አብዛኞቹ የዚህ አይነት ታይፕ አሰልጣኞች ናቸው። ከዛ አንዳንድ የምትመርጭበት ጊዜ ይመጣል። ፌዲንግ ስታር ስትሆኚ ያስወጣሻል። ለምሳሌ ሮናልዶ ወጣ። ሮናልዶ ናዛሪዮ ካፔሎ አልፈለጉትም፣ ምክንያቱም ሂ ዋዝ አ ፌዲንግ ፎርስ። ስለዚህ ለቀቀ በቃ እየጨረሰ ስለነበር። ካልሆነ ግን ሁሌ ከስታሮቹ ጋር ነው የሚሆነው ሪያል ማድሪድ እና ችግሩ አሎንሶ አይመስለኝም። አሎንሶ በዚሁ ተመሳሳይ የማኔጅመንት ስኪል በሊቨርፑል ይሳካለት ይችላል። በዚሁ ተመሳሳይ የማኔጅመንት ስኪል ማንም ተጫዋች ከአሰልጣኝ ስልጣን ላይ ብሎ የሚያስብ አይመስለኝም። ብዙ ጊዜ ቅር አይለውም እኮ አይደለም፣ ቅር ሊለው ይችላል። ያኛው ግን ወደ ታንትረም እኔ አይቻላቅም ነው ከሚዶ በኋላ አይቻላቅም። እንዲህ አይነት ቅሬታም አይደለም። ለምን ቀየርከኝ ቢሮ ሄዶ መጠየቅ ማውራት ምናምን እንኳን አንድ ነገር ነው። ችግር ከኔ ጋር ማለት አንድ ነገር ነው። በዓለም ፊት በኤል ክላሲኮ ጨዋታ ስለሆነ የአሰልጣኙን ኦቶሪቲ አንደርማይን ታደርጊያለሽ። በቃ ግልጽ ነው፣ አንደርማይን ተደረገ እና የስፔን ብዙሃን መገናኛዎች የሚሉት ከዛ በኋላ ትልቅ ሪፐርከርሽን አልነበረም። ምን እያደረክ ነው የሚለው የማድሪድ ሹመኛ አትችልም ይሄንን ማድረግ፣ ከክለብ በላይ አይደለም፣ ከክለብ ኢንትረስት በላይ አይደለም። አሰልጣኙ እዛ ቦታ ላይ ያለው እንዲህ አይነት ውሳኔዎች እንዲወስን፣ ሁሉም ውሳኔ ጥመሃል ማለት አይደለም አንተን የሚለው ሰው አልነበረም እና ያ አውቶሪቲውን አንደርማይን አድርጎታል። ጥሩ ምልክትም አይደለም፣ ለሌሎችም ተጫዋቾች የሚያሳልፈው መልእክት ጥሩ አይደለም። ለማንኛውም ማንቸስተር ሲቲ ግን አሸንፏል። ስለ ሲቲ ብዙ አላወራንም ይገባኛል። ለአሎንሶ ነው በጣም ወሳኝ ጨዋታ የነበረው ከሲቲም በላይ። ግን ሲቲን በተመለከተ በቻምፒየንስ ሊግ አሁን የሌቨርኩሰንን ስህተት ያረሙት ይመስለኛል። እዛ ጨዋታ ላይ የ11 ተጫዋቾች ለውጥ አድርጎ ነበር፣ የ10 ተጫዋቾች ለውጥ ከአንድ ተጫዋች በስተቀር ኒኮ ጎንዛሌዝ ብቻ። ከዚያ በኋላ ግን ብዙ ለውጦች አደረገና አልሰራም። ያ እንደምታስታውሹ ከዚያ መጨረሻ ላይ አሁን የሚቀጥለው ጨዋታ በሜዳቸው የሚያደርጉት ጨዋታ ነው። እርግጠኛ አይደለሁም ከማን ጋር እንደሆነ። ያንን ጨዋታ ካሸነፍ አሁን 4ኛ መሰለኝ ከ1 እስከ 8 ባለው ስፍራ ውስጥ ለማጠናቀቅ በጣም ጥሩ ሁኔታ ላይ ነው ያለው። ያ አስፈሪ ነበር፣ ምክንያቱም ቀጥሎ ወደ ቤርናቤው ይሄዱ ስለነበር እና ለሲቲ በጣም አስፈላጊ ድል ነበር። ፔፕ አንድ ነገር አለ፣ 5-6 የሚሆኑ ተጫዋቾች በቤርናቤው ሲጫወቱ የመጀመሪያቸው ነው አለ። ለብዙዎቹ ተጫዋቾች አዲስ ኤክስፒሪየንስ ነው ይሄ፣ እንደ ልምድም በጣም አስፈላጊ ነው የሚል አስተያየት ሰጥቷል። እንግዲህ በዚህ መንገድ ጨዋታው ተጠናቋል። ጥሩ ነው አንዳንዴ መከራከር፣ እኛም ትንሽ ተከራክረናል። አይ ሁሌም ነው የምንከራከረው በዚህ ጉዳይ። ብርሽ የተወሰኑ ግን የአድማጮቻችንን አስተያየት እንቀበል። የሪያል ማድሪድ ጨዋታን በተመለከተ የተጻፉልንን ብርሽ ተስፋ ለማድሪድ እንዲህ መሆን ያለውንሶ ችግር ነው ብዬ አላስብም። ሪያል ማድሪድ ከቅርብ ጊዜ በኋላ የጀመረው የተጫዋቾች የዝውውር ፖሊሲ ወደ ሆነ አቅጣጫ ቀይሮታል ብዬ አስባለሁ። አርሰናል ያው አሸንፏል፣ ዋንጫውን ያሸንፋል ወይ ነው ጥያቄው ብሎናል አጃሂብ ኢማም የሚል አድማጫችን። ሲቲ የማድሪድ ተጫዋቾች ግን በቃ ዳኛ ማወዛገብና መነጫነጭ ነው ስራቸው፣ ወይም ደግሞ ዳይቭ መስራት ነው የሚያውቁት ብሎናል። ደሳለኝ የሚል አድማጫችን በትናንትናው ጨዋታ በተለይ በመጀመሪያው አጋማሽ ማድሪድ የተሻለ ነበር። ለኔ በትናንትናው ጨዋታ ከማድሪድ በላይ ክፍተቱ ጎልቶ የታየኝ የሲቲ ነው። ጎሎች የተቆጠሩት ከማድሪድ ተከላካዮች ስህተት ነው። በተለይ ሮድሪጎ የሚባል ተከላካይ የባርሴሎና አራሆ ሆኖ ነበር ያመሸው። እርግጠኛ ሆኜ የምናገረው ማድሪድ ተከላካዮችን ጨምሮ ኪሊያን ባይጎዳ ትናንትና ማሸነፍ ይችል ነበር። አሁን ባለ ሁኔታ የማድሪድ ችግር አሰልጣኙ ሳይሆን የተጫዋቾች ጉዳትና ትናንትና ስትል እንደነበረ ክለቡ ባህል ነው ብሎናል። ሌላኛው አድማጫችን አብርሽ የሚል አድማጫችን የማድሪድና
ቼልሲ ጨዋታ በተለይ እኛ ካሸነፉ በኋላ ያለው ውጤት የከፋ ነው። እኛ ደግሞ በተቃራኒ ጉዞ ላይ ነን። አሁን የሁለቱም ክለቦች ቁልቁለት መጀመሪያ ላይ እንጂ መጨረሻ ላይ አይደለም። ላሊጋ ኳሳይ ጀምሮ ባርሳ ደጋፊነት ምልክት ተመልክቻ ነው። ገና አሎንሶ ለማድሪድ ሲባል አስታውሳለሁ ሰዎች ጋዜጠኞች ስለ ታክቲክና ለእርሱ የሚሆኑ ጥራት ስላላቸው ተጫዋቾች ይወራ ነበር። ግን ይሄ ሁሉ ጊዜ እግር ኳስ መለከት ለማድሪድ የሚሆኑ አሰልጣኞች እንደ ካርሊቶ ዚዳን ናቸው። ከዛ ማድሪድ ከወደቀበት የሚያነሱት እነሱ ብቻ ናቸው። አለበለዚያ አሰልጣኝ መቀያየር ወይም ደግሞ ተጫዋቾች መቀያየር ምንም ዋጋ ያለውም ታክቲክ ማድሪድ ውስጥ አይሰራም። ተጫዋቾቹ ማኔጅ ብቻ ነው ውጤት እና ዋንጫ የሚያመጣው። እኛ ደጋፊዎቹ ከላሊጋው አይናችን አንስተን ወደ ሌሎች ውድድሮች ለማድረግ ስንል ግን አሎንሶ ቢቆይ ጥሩ ነው። በዚህ ጊዜ ውስጥ እየተፈጠረ የሚገኙ ሀሰተኞች ሲጋለጡ ነው። ይህም በተለይ ሀቀኞቹ አሰልጣኞች እንዲቆዩ ያደርጋል ብሎናል ጀማል የሚል አድማጫችን። ማድሪድ ሰሞኑን እያሳየ ከነበረው ደካማ እንቅስቃሴ አንጻር የትናንትና የተሻለ ይመስለኛል። ጁድ ቤሊንጋም ያባከናት ኳስ በጭራሽ ከሱ የማይጠበቅ ነው። ሲቲ ግን ሃላንድ እስካለ ድረስ አስፈሪነቱ ይቀጥላል። አርሰናል ጥሩ ተጫውቶ አፈራርቆ እንደ መግባቱ ጥሩ ነገር አይቼበታለሁ ብሎናል። ሰሚር የሚል አድማጫችን በቤርናቦ የተሸነፈው ሪያል ማድሪድ አሁንም ቢሆን በሻምፒየንስ ሊግ ሰንጠረዥ በ12 ነጥብ 7ኛ ላይ ተቀምጧል። በላሊጋውም ቢሆን በ4 ነጥብ ርቆ 2ኛ ደረጃ ላይ ነው። ነገር ግን ማድሪድ ቤት ስትሆን እንዲህ ነው፣ ሁሌም አንደኛ ደረጃ ላይ መቀመጥ አለበት። ሻቢ አሎንሶ መልበሻ ክፍሉን ለመቆጣጠር ከፍሎሬንቲኖ ፔሬዝ እገዛ ያስፈልገዋል። ማታም አሴንሲዮ ሲቀየር ያሳየው ድርጊት ያሳዝናል። ብቻ ፈጣሪ ድራር። አሎንሶ ግን ጥሩ አሰልጣኝ ነው። ሰሚር ነኝ ከአለም ገና ብሎናል። የአሴንሲዮ መቀየር ግን አሰልጣኙ ላይ ያለ ሪቮልት አልመሰለኝም። በውጤቱና የተበሳጨ ነው ይመስለው። ከጨዋታውን በኋላ እሱ ነው እስከ ሞት ድረስ ምናምን ያለው። አሴንሲዮማ ካለ ችግር ነው በቃ። በአሴንሲዮ ደረጃ ያለ ተጫዋች ካለ በቃ መልበሻ ክፍሉን አተሸዋል ማለት ነው። አዎ ገብሬ ሚል አድማጫችን ማድሪድ አሰልጣኝ የመታገስ ባህል የለውም። አሎንሶ አሁን የባሰ ጫና ውስጥ ገብቷል። በእንዲህ አይነት አስጨናቂ ሁኔታ ውስጥ ሆኖ ማግኘት ደግሞ አስቸጋሪ ነው ብሎናል። የምጥሻ አስተያየት እንቀበል። አስማረ የምትል አድማጫችን የማድሪድ ተጫዋቾች በጣም አሳፋሪ ናቸው። እውነት ለመናገር ቪኒሺየስም አሳፋሪ ምሽት ነበር ያሳለፈው። በፍጹም የመጫወት ፍላጎት አልነበራቸውም። ኳስ ወደ ኋላ ሲመልሱ ጎልፊትም ሲሽኮረመሙ ነበር። በአጠቃላይ ተጫዋቾችም እንደፈለጉ ያሳብቅባቸዋል። ደግሞ ከጨዋታ በኋላ ጉንጭ አልፋ ወሬ ላይ ነበሩ። ዳሩ ግን አሰልጣኝ ቢቀየርስ እንደዚህ ያለ ፕሬስ ኢንቴንሲቲው ሩጫ የማያጫውታቸው አሰልጣኝ ይመጣል ወይ ነው። ቤሊንጋም ግን ምነካው ብላናለች። እናመሰግናለን አድማጮቻችን ቆይታችሁን አራዳ ኤፍኤም 95.1 ላይ እንድታደርጉ ነው መንጋብዛችሁ። ፉትቦል ካፌ ነው ፕሮግራሙ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።